ኢትዮጵያን ከዘር ፍጅት ኢትዮጵያን ከመፍረስ እናድን በሚል ርዕስ የኢትዮጵያውያን ትብብር ንቅናቄ ያዘጋጀው ጉባኤ ትናንት ጮኬያለሁ፣ እጮሃለሁ፣ ዛሬ እጮሃለሁ፣ ነገ ሁሉም ወገኔ ነው ንጹህ ሆኖ ሳለ ድምጹ የተነፈገ እጮህለታለሁ። በኢትዮጵያ እየተባባሰና ይበልጥም አስጊ እየሆነ የመጣው በብልጽግና ታቅዶና ተቀናብሮ እየተፈጸመ ያለው የዘር ማጥፋት፣ የማፈን፣ የማገት ወንጀል ሁሉንም ዜጎች የህይወት ዋስትና ነፍጓል። በመጨረሻም ህዝቡ እርስ በርስ አባልቶ በመንግስት የሚታዘውን ጦር አሰማርቶም ሰላማዊ ዜጎችን በመፍጀትና ውድ ሀገራችንን በማፍረስ ተግባር ላይ ስለተሰማራ እነዚህን የእልቂትና ውድመት ተግባሮቹን ለማስቆምና የዘር ፍጅት እቅዱን ለማምከን የሚደረግ እጅግ አስፈላጊ ጉባኤ ነው። ብልጽግና በመጪው ጊዜ በህዝባችን ላይ የደገሰው አጠቃላይ የእልቂትና የዘር ፍጅት ሀገር አጥፊና የከፋ ሊሆን እንደሚችል ግልጽ ምልክቶች እየታዩ ነው። ጉባኤው ይወያይባቸዋል፣ ይመክርባቸዋል። ዝምታው ይሰበር፣ እርስ በርስ መከፋፈሉ ይብቃ። ህዝባችንን ለማንቃትና ለማብቃት እንጣር። ድምጻችንን ከፍ አድርገን ለዓለም ለማሰማትም ሁላችንም በአንድነት እንቁም። በተናጠል ከመሞት በአንድነት የሁሉንም ህይወት ለማትረፍ ቆርጠን እንነሳ። ይህንን አስከፊ እልቂት ለማጋለጥና ቀጣዩን አደጋ ለመመከት የሚቻልበትን መንገድ ለመወያየትና የትግል ስልት ለመተለም ልዩ የዙም ኮንፈረንስ ተዘጋጅቷል። በአክብሮት ተጋብዛቸዋል። ቀን ቅዳሜ ጁላይ 18 2026 ሰዓት 12 ኑን እስከ 4 ፒኤም ኢስተርን ስታንዳርድ ታይም በኢትዮጵያውያን ቀን አቆጣጠር ሐምሌ 11 2018 ከምሽቱ 1 ሰዓት እስከ 5 ሰዓት። ይህ የዙም ጉባኤ በሚከተሉት የሚዲያ አውታሮች በቀጥታ በዕለቱ እንደሚተላለፍ አስቀድመን ለማስገንዘብ እንወዳለን። ሚዲያዎቹም ኢኤምኤስ፣ መቲ ምናለሽ፣ ኤስኤንኤ፣ ዘውዱ ሾው፣ አንከር ሚዲያና ኢትዮ ጠያቂ ሲሆኑ እነዚህ የሚዲያ አውታሮች በየጊዜው ለሚያደርጉልን ትብብር ከልብ እናመሰግናለን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ፣ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችን እናቀርባለን። በተለያዩ ኢኮኖሚያዊ ጉዳዮች ላይ በማተኮር ፕሮፌሰር ተሾመ አበበ ጋር የምናደርገውን ቆይታ ነው ለዛሬም ይዘን የቀረብ ነው። ከኢኮኖሚ ጉዳዮች ባሻገር በኢትዮጵያ ወቅታዊ ፖለቲካዊ ክስተቶች ላይ እንደዚሁ ከፕሮፌሰር ተሾመ አበበ ጋር ቆይታ እናደርጋለን። ሰሞኑን አብይ አህመድ የቱሪዝም ኢንዱስትሪን በተመለከተ በብሔራዊ ቴሌቪዥን ሰፊ ቃለ መጠይቅ ሰጥቷል። በዚህ ቃለ መጠይቁም በቱሪዝም ኢንዱስትሪ ኢትዮጵያ ከፍተኛ ውጤት እያገኘች እንዳለች በመግለጽ በተለይም ህብረተሰቡ ትብብር በማድረግ ከኢንዱስትሪ ዘርፍ ገቢውን ለማሳደግ ትብብር እንዲያሳይ ነው አብይ አህመድ ጥሪ ያደረገው። ይህንን በተመለከተ ከፕሮፌሰር ተሾመ አበበ ጋር ቆይታ እናደርጋለን። ኢኮኖሚያዊ ጉዳዮች እናነሳለን። ወቅታዊ ፖለቲካ ጉዳዮችን እንደዚሁ ዋና ዋናዎችን በመንቀስ አስተያየት እንዲሰጡ እናደርጋለን። አብራችሁን በመቆይ ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። እናስተለን ፕሮፌሰር ተሾመ። ሰላም መሳይ፣ እንደምን ሰነበት? ደህና ነህ ወይ? ሙቀቱ እንዴት ይዘዋል እናንተ ሀገር? እኛ አካባቢ እንግዲህ ዋሽንግተን ዲሲ እና አካባቢ ነው። ትንሽ ራቅ እንላለን ከዋሽንግተን ዲሲ እና አካባቢ ወደ 40-50 ማይል አካባቢ በጣም ከፍተኛ ሙቀት ነው ያለው። የአካባቢው ባለስልጣናት ነዋሪውን ከቤት እንዳይወጣ በተለያዩ መገናኛ ብዙሃን ምክር እያስተላለፉ ይገኛሉ። በተለይ የጤንነት ችግር ያለባቸው ትልልቅ ሰዎች በዚህ ሙቀት ከፍተኛ ጉዳት እስከ ሞት ድረስ ሊያደርስ የሚችል ጉዳት ስለሚኖር በቤት መቀመጥን እንደ ብቸኛ አማራጭ እንዲጠቀሙት ነው ምክር እያስተላለፉ የሚገኙት። ከ98 እስከ 100 ዲግሪ ፋራናይት ነው እንግዲህ እየተመዘገበ ያለው። እኔ እዚህ አሜሪካ ከመጣ ወደ 15 ዓመት ገደማ ሆኖኛል። እንደ ዘንድሮ አይነት ሙቀት ግን አይተን የምናቅ አይደለንም። ከቤት ውስጥ ነው ያው እንግዲህ ተሰብስበን የተቀመጥ ነው። ምናልባት መኪና ውስጥ ተቀምጦ የተወሰነ ቅዝቃዜ ማግኘት ይቻል ይሆናል፣ ግን ከመኪና መውጣት እጅግ በጣም ከባድ የሆነበት ሁኔታ ነው ያለው። ዋሽንግተን ዲሲ እንደሰማነው ከ110 የደረሰ ሙቀት እንደተመዘገበ ነው የሚነገረው። የተለያዩ የጉብኝት ስፍራዎች፣ አንዳንድ በአደባባይ የሚደረጉ ስነ ስርዓቶች እንደዚሁ እንደተሰረዙ ነው የሚገለጸው። እንግዲህ አሜሪካ 250ኛ ዓመት በዓሏን ነገ በደማቅ ሁኔታ ታከብራለች። ጁላይ 4 ይሄ በአሜሪካውያን ዘንድ ልዩ ቦታ የተሰጠው
ዕለት ነው። ይሄን ዕለት እንግዲህ በዚህ ሙቀት እንዴት ማክበር እንደሚቻል የባሉ ታዳሚዎችም ባለስልጣናትም በዚህ ጉዳይ ላይ እየተወያዩ ነው ያሉት። ለማንኛውም በእናንተ አካባቢ ያለው ሁኔታ ምን ይመስላል ፕሮፌሰር ተሾመ? በእኛ አካባቢ ይሄ መካከለኛው አሜሪካ ወይም ሚድዌስት የሚባለው ነው። እንደምታውቀው ሙቀቱ ከፍተኛ ነው። 92 94 ድረስ ደርሰዋል። ችግሩ ግን በአየሩ ውስጥ ውሃማ ስለሆነ አየሩ ለመተንፈስ ብዙ ያስቸግራል እና ሽማግሌ ለሆነ ብዙ በሽታ ላለበት ህመምተኛ ለሆነ ብዙ ጥንቃቄ ያስፈልጋልና ብዙዎቹ እንታደለናል። ሁላችንም አሜሪካ የምንኖር እንደ አውሮፓ አይደለንም። ኤር ኮንዲሽነር የሚባል ነገር አለ፣ ማቀዝቀዣ ስላለ በዛ ነው የምንጠቀመው። ለጊዜው በጣም መጠንቀቅ ይኖርብናል ሁላችንም። በዓሉን በተመለከተ የሰንጋ ሀገር ስለሆነ እኔ ያለሁበት ትንሽ ጮማ ፈልጎ እሱን ቁጭ ብሎ መከምኮም ነው። እንግዲህ ነገ በዓል ነው እዚህ የአሜሪካ የነጻነት ቀን ስለሆነ 250ኛ እንዳልከው አሜሪካ መልካም ሀገር ነው። አንዳንዴ ይበላሻል፣ አንዳንዴ ጥሩ ይሆናል። ግን ሁላችንም እዚህ ያለነው አብረን እናከብራለን የኖርንበት ሀገር ስለሆነ እኔ እንደምታውቀው ብዙ 10 ዓመታት እዚህ ተቀምጫለሁና ለምጄዋለሁ በዓሉን ለማለት ፈልጌ ነው። ፕሮፌሰር ተሾመ እንደው ከተነሳ አይቀር ነው ያው አሜሪካ የዓለም ሌላ ያለ ሀገር ናት። በእድሜ ግን ትንሿ ብንላት በተለይ እንደ ኢትዮጵያ አይነት ቀደምት ከሆኑ ሀገራት ሌሎችንም መጥቀስ ይቻላል። ከነሱ አንጻር አሜሪካ በጣም ልጅ ናት ማለት ይቻላል። ግን አሁን የደረሰችበት ሁኔታ ስናይ እንደኛ 3000 ዓመትና ከዛ በላይ ካስቆጠረ ሀገር ጋር ልናወዳደር ስንሞክር የሆነ የሚሰማን ስሜት አለ። የሆነም ቀረም አሜሪካውያን ሀገራቸውን ለዚህ አብቅተው በደማቅ ሁኔታ እያከበሩ ይገኛሉ። ያው እስከዛሬም ጁላይ 4 ይከበራል። ይሄኛው ግን በተለየ ድምቀት ነው እያከበሩ የሚገኙት። ታሪካቸውን፣ ስኬታቸውን ወደ ኋላ መለስ ይያሉ አሜሪካን ታላቅነቷ የደረሰችበትን እየዘከሩ በከፍተኛ ድምቀት ነው። ሚዲያዎችም በተለያዩ ስነ ስርዓቶች እያደመቁት ይገኛሉ። ነገ ደግሞ በተለየ ስነ ስርዓት ይከበራል ነው። እንደው እዚህ ላይ ትንሽ ማለት ቢቻል ዛሬ ያለንበትን እነሱ የደረሱበትን ስንመለከት ዝም ብሎ እድሜ ማስቆጠር ብቻ አይደለም፣ በአግባቡ ጊዜንም መጠቀም ስልጣኔን ያስቆጫል። አንዳንድ ጊዜ በእድሜ መሄዳችን ብቻ ሳይሆን ዛሬ ደረስንበት ደረጃ እንደ እድሜ ጠገብነታችን አለመሆናችን በእጅጉ የሚያስቆጨን ነው። ትክክል ብለሃል መሳይ። የጊዜው ቆጠራ ብቻ ሳይሆን ህዝቡ የሚኖርበት ሁኔታ፣ በሚተዳደርበት መንግስት በምን አይነት መንገድ ነው የሚተዳደረው የሚለው ዋና ወሳኝ ይመስለኛል። እኔ አሜሪካ እዚህ የደረሰችበት ምክንያት ብዙውን አቅፋ ስለያዘች እንደኔ አይነቱ እንዳንተ አይነቱ ሌሎችም እኛን የመሳሰሉ ከየቦታው እየመጡ እያንዳንዱ 50,000 ሰው አሜሪካ ሲገባ ከ50,000 ሰው ውስጥ መሳይ አንድ ጂኒየስ ከዛ ይጨመራል። ሁልጊዜ ስታቲስቲክስ የሚያሳየው ይህንን ነው። አሜሪካ ለሚመጡ ሰዎች በሙሉ ከ50,000 ሰዎች ውስጥ አንድ ጂኒየስ ይመጣል። ምክንያቱም ሀገራቸውን ለቀው ወደ ሌላ ቦታ የሚሄዱ ሰዎች ብዙውን ጊዜ መልካም ነገርን ፍለጋ ወይ በትምህርት ወይም ደግሞ በስራ ወይንም ደግሞ በአቅማቸው ያለውን ለመፈተሽ የማይፈሩ በሆነው መንገድ ሰርቼ አድራለሁ ፈጥሬ አድራለሁ ብለው የሚመጡ ሰዎች ናቸው ወደ አሜሪካ የሚመጡ። አንዳንድ ጊዜም መግቢያ ያጣ የፖለቲካ ሰው ሊገባ ይችላል። ነገር ግን በአብዛኛው እነኛም ቢሆኑ ሰርተው ለማደር የሚፈልጉ ስለሆኑ አገሪቷ ደግሞ ያላት የአስተዳደር ሁኔታ ገቨርነንስ የሚባለው ይሄን ሁሉ ያመቻቸ ስለሆነ ሰርተህ በደንብ ለማደር የምትችልበት ህግ ብቻ ማክበር ነው ያለብህ። ህግን ካከበርክ አሜሪካ በጣም ጥሩ ቦታ ነው እና ሁላችንም አቅፋ ብዙ ኢትዮጵያውያኖችን አቅፋ የያዘች ነች። በየሀገሩ ከየሀገሩ የሌለ ሰው እዚሁ ነው የሚመጣውና የሁሉም አገር ነች አሜሪካ። በዛ ልትመሰገን ይገባታል። እንግዲህ ለመላ አሜሪካውያን እንኳን ለ250ኛ ዓመት የልደት በዓል አደረሰሽ፣ ህዝቡንም እንኳን አደረሳችሁ ለማለት እንወዳለን። ፕሮፌሰር ተሾመ ወደኛው ጉዳይ እንምጣ። እስቲ በእንደነዚህ አይነት የህዝብ ብሶቶች የህዝብ መልእክቶች ያው መሬት ላይ ያለ ሀቅ ነው፣ ልንደብቁ አንችልም። ኋላ ላይ አብይን የተናገረው እናመጣዋለን። ደብቁ እያለ ነው፣ ግን እንዴት ይደብቁት? እስቲ እነዚህን ኢትዮጵያውያን እንስማ። መሬት ላይ ያለ እውነትን ነው የሚናገሩት። ምን እንብላ
ከኑሮ ውድነት ነው ይሄ ሁሉ ነገር ይመጣብን። ምን እንቅመስ? ይሄ ሁሉ ይመጣብን ከኑሮ ውድነት ነው። ኑሮ ደግሞ እዚህ ጋር የሚስተካከለው ነገር ሰው ጎዳና ላይ ለምን ወደቀ ብሎ ጎዳና ላይ ያሉ ሰዎች በምን አይነት ሁኔታ ነው ጎዳና ላይ ሊወጡ የቻሉት? በቤተሰብ እኔ አሁን ዛሬ ጎዳና ላይ እየወጣሁኝ እንግዲህ እኔ በተመለከተ በቃ እኔ ምለው ማዝነው እኔ መቼም ቀደም ሲል በነበረችኝ ጥሪትና ምናምን ነገር እታገላለሁ። አሁን ኑሮውንም ማዝነው ደግሞ ከኔ በታች ያለው ህዝብ እጅግ እየተጎዳ ነው። በቃ ባጭሩ በጣም እየተጎዳ ነው እና ጦማ ዛሬ ነው ዳባቶ ማለት ይቻላል። በቃ ፊኒሽድ። ክትትልና ቁጥጥር ዜሮ ነው። እናደርጋለን ነው ምንም የለም። እንደኔ ከመንግስት አካልም አንዱ ነኝ። ነገር ግን የኢትዮጵያ ህዝብ በተለይ የአዲስ አበባም ሆነ የትኛውም ህዝብ እንዴት ቤት ይቁጠሩ እንዴት እንደሚኖረው ህዝባችን ኢትዮጵያ ህዝብ። ለዚህ ደግሞ አንደኛው ቀደም ሲል የነበረ በየክፍለ ሀገሩ ምርቶች አሉ፣ ይመረታል፣ መንግስት እርሻ አለ፣ ብዙ አይነቶች አሉ። ዛሬ ምን አለና እኔ እንዴት እንደሚያደርገው እንጃ። ለዚህ ሽሩሩ እስከመቼም ለኛ ይሆናል ብዬ አላምንበትም። እኔ የሚቆጣጠር አካል ማዘጋጀት አለበት። አሁን ትልቁ ሁሉም ሌባ ሆነ። አምነ እዛ ሱፐርቪዥን ተካተል በቃ የምትለውም ለይስሙላ እንትን ያደርጋል እንጂ ምንም ነገር በቃ በተግባር የሚያደርግ ነገር እና ጭካኔ ያለ በዚህ ላይ አገራዊነት የለም። ይሄ ወገኔ ነው፣ ይሄ ወንድሜ ነው ሲሞት ዝም ብያ ላይሆን በቃ የሚባል የለም። አጋጣሚ ካገኘው እኔ ቀልምቼ በልቼ ልሄድ ነው በቃ ታስቡ። ከእጅ ወደ አፍ የሆኑ ሰዎች አሉ። በዚህ ምክንያት ከፍተኛ ችግርና መከራ አገራችን ላይ ሊወድቅ ስለሚችል በተቻለ መጠን መንግስት እነዚህን ነገሮች አጣርቶ በትክክለኛ የሌቦቹ ሳይሆን ትክክለኛውን የሚያጣሩትና ውስጥ ተመሳጥሮ አብሮ የሚሰርቁ ሳይሆን ትክክለኛ ኢትዮጵያዊ ተፈልጎ ትክክለኛው መፍትሄ መፈለግ እንዳለበት በኔ እምነት አምንበታለሁ። ገንዘብ ወደቀ ሳይሆን ገንዘብ በምን አይነት ሁኔታ ነው ማስተካከል ያለበት? አሁን 1000 ብር ይዘን ምንም ካልገዛን ያለን አማራጭ ምን እንክፈል እያለ ነው ህዝቡ ጎዳና ላይ የወደቀው። ምን እንብላ ብሎ ነው ሰው ጎዳና ላይ የወደቀው። ፕሮፌሰር ተሾመ እንግዲህ የህዝቡ ምናልባት ይሄ ከተቀረጸ ምን ትንሽ ቆየት ያለ ይመስለኛል። ከዚህ በላይ ደርሷል የህዝቡ ምሬት። በየቀኑ ነው ቪዲዮ በማህበራዊ ሚዲያ ላይ የሚበተነው። ሰው ምናልባት ልተንፍስ እያለ ነው። ተንፍሼ እንኳን ይውጣልኝ በሚል አሁን በድፍረት እየወጣ በቪዲዮ እየቀረጸ ብሶቱን እያስተላለፈ ይገኛል። መቆጣጠር የሚቻል አይደለም። አብይ አህመድ ግን ከዚህ በተቃራኒ ነው። ለምሳሌ አዲስ አበባ ላይ ከፍተኛ የሆነ የአሽከርካሪዎች ብሶት አለ። በቅርቡ ከዚህ ከታርጋ ለውጥ ጋር በተያያዘ አመጽ እንዳይቀሰቅሱ ያደረገውን ጥረት እንዳለ ሆኖ ሰው በተለይ ሹፌሮች ወዴት እንሂድ፣ የነዳጅ ውድነቱ፣ ነዳጅ አለመገኘቱ፣ እነዚህ ነገሮች በህይወታችን ላይ ከፍተኛ አደጋ ፈጥሮብናል። በዚህ ላይ ደግሞ የታርጋው ነገር መጣ። ለአንድ ታርጋ 58000 እስከ 60000 ብር ክፈሉ እየተባሉ ነውና ተዘርዝሮ የሚያልቅ አይደለም። እንግዲህ ይሄ ሁሉ ችግር ይሄ ሁሉ ነገር እያለ ነው አብይ አህመድ ለምን አትደብቁትም? ለኛ ከቱሪስት ዶላሩን ለመመንተፍ የሚያስችለን እናንተ መልካም ነገር ስትናገሩ ነው ብሏል። እስቲ እንስማው። የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፓቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆነና ይላሉ። ሰውየው ያስፈራሩት ያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። ቱሪዝም እንደዚህ አይሰራም። በተቻለ መጠን ስለ ሀገር መልካም ነገር በመናገር መልካም ነገር በማሳየት ሌላ ሀገር እኮ የምትሄድበት ሩት ራሱ መጥፎ ነገር እንዳታይ ሸፍኖ የሚወስዱ፣ እኛ ጋር ግን እንደዛ አይደለም። መንቃት አለብን። ሰው ሲመጣ ያለውን አፍስሶ ደስ ብሎት እንዲሄድ ደግሞ እንዲመጣ የኔም ስራ ነው ብሎ ሹፌሩ ሲያስብ። እንግዲህ ፕሮፌሰር ተሾመ ምናልባት እነዚህ ሁለቱም አንድ ሀገር ነው የሚኖሩት። አብይ አህመድም ቀደም ሲል የሰማናቸው ነዋሪዎችም የተለያየ ሀገር አይደለም፣ ስለ አንድ ሀገር ነው እያወሩ ያሉት። ማንን እንመን? እንግዲህ መሳይ ይሄ ብዙ ነገርን ያስነሳል። በመጀመሪያ በኩል ለማለት የምፈልገው ምንድነው፣ ለኢትዮጵያ ሕዝብ ለማለት የምፈልገው ምንድነው፣ እኛ መጥፎ ወሬን ለማቅረብ የምንዘጋጅ ሰዎች አይደለንም። እኛ እውነትን ለመናገር የቀረብን ሰዎች ነን። የተናገሩት ነገሮች በሙሉ እውነት መሆኑን እናውቃለን። ለ3 ዓመት ለ4 ዓመት ይሄንኑ ስንል ነበር የከረምነው እና ይሄ አንዱ ነው። ሁለተኛው ለማለት የምፈልገው መሳይ የኢትዮጵያ መሪዎች ምኞት ለለማኝ እንደተወረወረ ምጽዋት ነው። ዛሬ በህይወት እንዲኖር ዛሬ በህይወት እንዲያድር ቢረዳም ነገ ያቺ መከራ ትመጣለች እና የኢትዮጵያ መሪዎች እንደዛ ሆነዋል። የኢትዮጵያ መሪዎች ቃላቸው እንደዛ ሆነዋል።
የሚያምናቸው የለም። እነኚህ ሰዎች ታክሲ ውስጥ ሲገቡ የሚሉት እውነት ከሆነ መሪያቸውን ነው የሚከተሉት እኮ። መሪያቸውን የሚለውን የሚያደርገውን ነው የሚከተሉት። መሪያቸው ትክክል የማይናገር ከሆነ ሰዎች እንደዛው ይደግሙታል። መሪያቸው ብዙውን ጊዜ ቅጥፈት ያለበት ከሆነ ህዝቡ እንደዛው ይከተላል። መሪያቸው የሚያጭበረብር ከሆነ ህዝቡ ይከተላል። ያንን ነው የሚያደርገው። ብዙ ያንን ያደርጋል እና እነኚህ ነገሮች ችግር የፈጠሩ ከዚያም በላይ ደግሞ መሰረት ብዙ ረዘም ያለ መሰረት የሰሩ ችግሮች ኢትዮጵያ ውስጥ እንዳሉ ይገባኛል እና የኢትዮጵያም ህዝብ እየገባው ያለ ይመስለኛል በአብዛኛው። ናው ሰዎች ከታክሲ ቱሪስቶች ልበል ከታክሲ ነጂ ጋር ሲነጋገሩ የሚያደርጉትን እንዴት ነው ጠቅላይ ሚኒስትሩ ያወቁት? በምን አይነት መንገድ ነው ያወቁት? የነገራቸው ሰው አለ? የሚነግራቸው ሰው አለ? ከዚያም ሪፖርት የሚያደርግላቸው ሰው አለ? ከዚያም በላይ ደግሞ ይሄ ከሆነ የሚያውቁ ከሆነ ምናልባትስ መፍትሄው ምንድነው ብለው ያሰቡበት ይመስለኛል። ልገምትና ያሰቡበትም ነገር ምናልባት ኢትዮጵያ እንደ ሰሜን ኮሪያ ሰዎች ሲገቡ እየታፈኑ ነው የሚወሰዱት ያሉት ያንን መግለጻቸው ይሆናል የሚል ግምት ጣለብኝ ሐሳቤ ላይና ካሁን በፊት ይሄን ሰምቼው አላቅም ነበርና ሰው የሚያደርገው ለኑሮ የሚመቸውን ነው የትም ቦታ ቢሆን። ምክንያቱም የሰው ባህሪ ስለሆነ ነው። ለማደር ይፈልጋልና ለማደር የሚፈልግበትን መንገድ ሁሉ ጊዜ ሰው ይመርጣል። ሰዎች ይሄን ያደረጉ ያን ያደርጉ ብሎ ማለት እንደ መሪ አስፈላጊ አልመሰለኝም። ቢሆንም ግን መፍትሄ መፈለግ ዋናው ነገር ይመስለኛል። የኢትዮጵያ ነገር እየተሻሻለ ይሄዳል ብለን የምናምነው እኔም አንተም በምንሰራው ስራ ለማስረዳት ሞክረናል። አንተም የምትሰጠው አስተዋጽኦ ከባድ እና ትልቅ መሆኑን በዚሁ ልትረዳው ይገባል። መሳይ ፕሮፌሰር ተሾመ ምናልባት አብይ የተናገረውን አንዳንድ ወገኖች ሁላችንም የሀገሮቻችን አምባሳደር ነን፣ በሄድንበት ቦታ ሁሉ ስለ ሀገራችን መልካም ነገር ማውራት አለብን የሚል አንድ ዝም ብሎ ደረቅ የሆነ ሎጂክ አለ። ማናችንም የሀገራችንን መልካምነት እንፈልጋለን፣ አሳልፈን መስጠት የለብንም፣ ሰድቦ ለሰዳቢ ማድረግ የለብንም። የውስጣችን ችግር የውስጥ ነው፣ ለውጭ ስንታይ ግን ፍቅራችን አንድነታችን መሆን አለበት የሚል የተለመደ እንዲሁ ላዩን ሲያዩት ስተት አይደለም፣ ትክክል ነው። ግን ደግሞ አብይ አህመድ በዛ መጠን ህዝቡን ይወዳል ወይ? በዛ መጠን ለህዝብ የቆመ ነው ወይ? አብይ አህመድ ለኢትዮጵያ ብዙዎች የሚሉት ብሔራዊ አደጋ ዋና ስጋት በሆነበት በዚህ ዘመን ላይ ስለምን ብለን ነው ለአብይ አህመድ ኢንዱስትሪ ለዛውም የቱሪዝም ኢንዱስትሪ ብሎ የገለጸው? አንዳንዱ መረጃ ዝም ብሎ ቁጥር አምጥቶ የሚለጥፈው ነው። ከዛ የሚገኘውም ገቢ አብዛኛው ድሮን መግዣና ጥይት መግዣ ነው የሚሆነው። ለእንደዚህ አይነት የገዛ ወገኑን ለሚጨፈጭፍ ሰው አምባሳደር መሆን ይገባናል ወይ? ያንን እውነት እንዳለ ጭንቅላታችን ውስጥ እንዳለ ሆኖ አሁን ባለበት የኢትዮጵያ ሁኔታ ከአብይ አህመድ ጎን ቆመን እንዲህ አይነት ነገር ልናስብ እንችላለን? የአዲስ አበባ ህዝብ እስከ የት ሊደብቀው ይችላል? ፊቱ ላይ የሚታየውን ድህነት፣ ፊቱ ላይ ያለውን መከፋት አንደበቱ ባይናገር ፊቱ ይደብቀዋል? በጣም ከባድ ጥያቄ፣ ጥሩም ጥያቄ ነው። የማንኛውም አገር ሰው የትም አገር ብትሄድ ይወክለኛል ብሎ የሚያምነውን መሪ ይደግፈዋል። ይወክለኛል ብሎ የሚያምነውን መሪ ይቆምለታል፣ ጀርባው ይሆናል። በዚህ ሁኔታ ግን የኢትዮጵያን ነገር ስናየው በርከት ያለ ጊዜ አይተናል። አሁን 8 ዓመት ሆነዋል። ጥሩ ማስረጃዎች አሉን። የኢትዮጵያ ህዝብና የመሪያቸው አስተሳሰብ አንድ አይደለም። በአንድ መንገድ እየሄደ አይደለም። ህዝቡ የሚያስበው ሌላ ነው፣ መሪው የሚያስበው ሌላ ነው። መሪው የማንን አገር እንደሚመራ የሚያቅም አይመስለኝም። አንዳንድ ጊዜ ምግብ ለመብላት ያልቻለ፣ ደሞዙ ኪራይ ለመክፈል ያቃተው፣
ከዚያም በላይ ደግሞ ከሀገር ውጣ ተብሎ ከሀገር የሚያስወጣው ከከተማ ውጣ ብሎ ከተማ አስወጥቶ ጫካ የሚከተው ህዝብ ዘመድ አለው፣ አዝማድ አለው። መውደቂያ ቦታ የሌለው ህዝብ ይሄ ነው መሪ ብሎ ለመቀበልና የሚለውን ሊሰማ አይችልም። የቀረው ደግሞ እውነቱን መናገር አለበት። እኔም አንተም ሁላችንም እውነት መናገር አለብን። እውነት ስንናገር ደግሞ አመዛዛኝ በሆነ ነገር እውነቷን ተናግረን ያ እውነት ደግሞ በዚህ መንገድ ሊሆን ይችላል የሚለውን መጨመር ይኖርብናል። ከዛ ውጪ የኢትዮጵያ ህዝብ እንደ ጠንቋይ መሪውን ማመን የለበትም። ምክንያቱም መሪዎቹ የሚሉት ትራክ ሬኮርዳቸው አሁን ባየነው በ8 ዓመት ውስጥ የነበረው ቅጥፈት ከፍተኛ በመሆኑ ህዝቡ ሰልችቶታል። ተውን ነው የሚለው። አንድ ሰውዬ በቅርቡ ቪዲዮ ላይ አይቼ እናንተው ተመራረጡ፣ እኛን ተውን፣ የምንበላው የለንም፣ የምንገባበት የለም፣ መንግስት የለም፣ ዘራፊ ብቻ ነው ያለው፣ መጣችሁ ስለ ምርጫ አተነጋግሩም ብሎ አንድ ነገር ለጥፎ ነበር አንድ ሰው። ትልቅ ምስክርነት ነው ይሄ የኢትዮጵያ ህዝብ እያሳየ ያለውና የኢትዮጵያን ህዝብ ህሊና የኢትዮጵያን ህዝብ አስተሳሰብ በጭንቅላት ውስጥ አድርገህ ለመምራት እስካልቻልክ ድረስ የኢትዮጵያ ህዝብ ሊያመሰግንህ፣ የኢትዮጵያ ህዝብ ሊያከብርህ፣ የኢትዮጵያ ህዝብ መሪዬ ነው ብሎ ሊቀበልህ አይችልም። ቢልም ለቀኑ ምሳውን ለመግዣ ብቻ ነው የሚልህ። ያችን ምሳውን ለማግኘት ብቻ ነውና ምሳውን ለማግኘት ብቻ የሚያወድስህ ሰው ወደደህ ማለት አይደለም። ለምሳው ሲል ነው አንተን የሚወድስህ ማለት ነውና የኢትዮጵያ መንግስት መሪዎች ይሄ የገባቸው አይመስለኝም። ምናልባትም አሁን ይሄ ነገር ምናልባት ገብቷቸው እንደሆነ ሌላ ተንኮል ሊጀምሩ ይችላሉ። በዛ መንገድ ነው የኢትዮጵያ ህዝብና የኢትዮጵያ መንግስት የተለያየው የሚል ሐሳብ አለኝ እኔ መሳይ። እንግዲህ ፕሮፌሰር ተሾመ የአዲስ አበባ ህዝብ እንዲሁ የሚያሰማው ድምፅ አለ። ያው መድረክ አግኝቶ በጋራ የጋራ ችግሩን የሚተነፍስበት ሁኔታ ስለሌለ በተለያየ መልኩ ብሶቱን ያስተላልፋል። ቀደም ሲል የሰማናቸው በተለያየ መልኩ እየወጡ ያሉ ድምጾች አሉ። በተለይም ደግሞ አዲስ አበባን ባይተዋር እንድንሆን ተደርገናል። እኛ አዲስ አበባ ትብታችን የተቀበረበት እናት አያቶቻችን ተወልደው ያደጉበት ስንት ነገር ያየንበት አዲስ አበባ ላይ ዛሬ በመጡ ገዢዎች አማካኝነት ባይተዋር እንድንሆን ተደርገናል። ተፈናቅሏል። በመቶ ሺዎች የሚቆጠሩ የአዲስ አበባ ነዋሪዎች የተፈናቀሉት ነው። ለዚሁ ለብልጭልጭ የአብይ አህመድ ቤተመንግስት ግንባታ ተብሎ ስንት የአዲስ አበባ ህዝብ መከራውን በልቷል። ከኑሮ ተፈናቅሏል። ህፃናት ከትምህርት ቤት ተለይተዋል። ይሄ አይነት እንደው ማይድን ቁስል ላያቸው ላይ ያሳረፈው አብይ አህመድ ነው። ለኔ የቱሪዝም ስኬት መስዋዕትነት ክፈሉ፣ ችግራችሁን ደብቁ፣ ረሃባችሁን ደብቁ፣ ፍልቅልቅ ብላችሁ ታዩ ለቱሪስቶች። የዛን ጊዜ ነው ተመላልሰው እየመጡ ዶላራቸውን ከኪሳቸው እዚሁ ሙልጭ አድርገን የምናስቀረው አይነት ነገር ነው ያነሳው። ይሄ በጣም አሳፋሪ አሳዛኝም ንግግር ነው። ለማንኛውም ከዚህ ከቱሪዝም ኢንዱስትሪ ጋር በተያዘ ያው የኢኮኖሚ ጉዳይ አድርጎም ስለገለጸው ነው። ምናልባት ቃለ መጠይቁን ተከታትለውት ከሆነ በትዕግስት በእርግጥ የአብይ አህመድን ኢንተርቪው ቃለ መጠይቅ ለመከታተል ከፍተኛ ትዕግስት ያስፈልጋል፣ ከፍተኛ መስዋዕትነት ያስፈልጋል። በዛ መስዋዕትነትና ትዕግስት ተከታትለውት ከሆነ ስኬት በስኬት ነው። በተለይ ቱሪዝም ኢንዱስትሪ ጋር በተያያዘ ሰላም ባጣች ሀገር በአዲስ አበባ በ30 ኪሎ ሜትር ራዲየስ ውስጥ አፈና፣ ግድያ፣ እገታ በበረከተበት ሁኔታ ሀገሪቱ በ3 ክልሎች አክቲቭ የሆነ በጣም ከፍተኛ የሆነ ውጊያና ግጭት ባለበት ሁኔታ ስለ ቱሪዝም ማውራትስ ይቻላል ወይ? አጀንዳ ሆኖስ መነሳት ይችላል ወይ? ፕሮፌሰር ተሾመ እንደገና በጣም ግሩም የሆነ ጥያቄ ነው። መሰረታዊ ነገሮች አሉ። መጀመሪያ በቱሪዝም ብቻ የበለጸገ አገር ወይንም ደግሞ የለማ አገር አላቅም። እኔ ምናልባት እነሱ ሊያውቁ ይችላሉ። በዛ ብቻ የለማ ወይንም ደግሞ የበለጸገ አገር አላቅም። ቱሪዝም ጥቅም አለው፣ በጣም ብዙ ጥቅም አለው። ካሽ ያመጣል፣
ፐብሊክ ሪሌሽንስ የሀገሪቷን ዲፕሎማቲካዊ ጉዳዮች ሊረዳ ይችላል። ከዚያም በላይ ደግሞ የሀገርን ሬፑቴሽን በጣም ሊያሳምር ይችላል። ኢትዮጵያ ውስጥ የቱሪዝምን ለማስፋፋት የተደረጉ ነገሮች አሉ። ይሄ የማይካድ ነው። ለምሳሌ በየቦታው የተሰሩ ማደሪያ ቦታዎች፣ አንዳንዴ ደግሞ መንገዶችም የተሰሩ አሉ። አሁን የተሰሩ ባይሆንም በፊት የለሙ የልማት ነገሮች አሉ። ጥያቄ መጠየቅ ያለብን በአሁኑ ሁኔታ ስናየው ቱሪስት ሲባል ኢትዮጵያ ውስጥ የሚመጣው ባሩድ ለማሽተት ነው የሚመጣ? ምን ለማድረግ ነው የሚመጣ? ኢትዮጵያ ውስጥ የሚመጡትስ በምን አይነት መንገድ ነው? ለታሪክ ጉዳይ ነው? ለሃይማኖት ጉዳይ ነው? ወይንም ሃይማኖትን በደገፈ ጉዳይ ነው? ወይንስ ደግሞ ዘመድ አዝማድን ለመጠየቅ ነው? ዘመድ አዝማድ ለመጠየቅ የሚመጣው ብዙም ገንዘብ አያጠፋም። ያጠፋል ገንዘብ፣ ብዙም አያጠፋም። ምክንያቱም ዘመዱ ጋር ስለሚያርፍ ማለት ነው። ብዙ የሚጠቅመው የቱሪስት ገቢ በየሆቴሉ እያደሩ በየቦታው እየተቀመጡ እየከፈሉ የሚያድሩ ብዙ ገንዘብ የሚያጠፉት ናቸው። ኢትዮጵያ ውስጥ እነሱ ሪፖርት እንደሚያደርጉት ቱሪዝም 15% አደገ ይላሉ። ጠቅላይ ሚኒስቴሩ 1.4 ሚሊዮን ሰው ገብቶ ነበረ። ቢሮው ደግሞ 1.2 በቁጥር እንኳን አይስማሙም። የሚባለው ቁጥር ካሁን በፊት እንደጠቀስኩት ማስረጃቸው ትየለሌ ነው። እንዲሁ የሚለጠፍ ነው። ግድግዳ ላይ እንደሚለጠፍ ፓስታ የተለጠፈው ጠቃሚነት ይኖረዋል፣ የወደቀው ተነስቶ ይወረወራል እንደማለት ያህል እና 1.4 ቢሆን ጠቅላይ ሚኒስቴሩ እንደሚሉት ይሄ ብዙም አይደለም ለኢትዮጵያ። ምናልባት ከበፊቱ ከነበረው በለጥ ይላል 15% እንበለው። ነገር ግን እንደ ኬንያ አይነቶቹ እንስሳቶችን ብቻ ኑና ይውልን ለሚሉ ሌላ ነገር የላቸውም። ኬንያ ውስጥ ሌላ ነገር የለም። አንበሳና ዝሆን ኑና ይው ነው፣ ሌላ ነገር የለም። ያንን ለሚያደርጉ ብቻ ወደ 7 ሚሊዮን ሰው ይመጣል በቱሪዝም። ሌላው አፍሪካ ውስጥ በደንብ የምትታወቀው ኦፍ ኮርስ ኢጅፕት ነች። ኢጅፕት ፒራሚድ ነገር ስላለ፣ ስለዚህ ነው በሂስቶሪካል የሆነ ነገር ወይስ ደግሞ በታሪካዊ የሆነ ነገር ወይንም ደግሞ በሃይማኖት የተደገፈ ከዛ ጋር የተገናኘ የምልበት ምክንያት ጠቅላይ ሚኒስቴሩ እንደሚሉት ምናልባትም የሰሜኑን ሁኔታ ወደቅ ለማድረግ ይሁን ወይንም ደግሞ ችላ ለማድረግ ይሁን አልገባኝም። ብዙዎቹ ቱሪስቶች ይመጡ የነበሩት ሰሜን ያለውን ለመጎብኘት ነው። የሌላ ቦታ የማይገኝ ቅርጽ ለማየት የሚመጡ ሰዎች ናቸው ቱሪስት የሚባሉት። በብዙም ጊዜ የሚመጡትም ለዛ አይነት ጉዳይ ነው። እሳቸው አሁን ወደ ሶፎሞር ወደ አርባ ምንጭ ምናምን ብዙ ይወራል ስለዛ። ልክ ማነው ላሊበላ የሰራውን ውሃ ከፈረፈረው ጋር እኩል አድርገው ያሳዩታል። ይህንንም ያደረጉበት ምክንያት ምናልባት ቅድም እንዳልኩት የሰሜኑን ነገር ቀነስ ለማድረግ ነው። ሁለተኛው ምክንያታቸው አሁን ስለ ቱሪስት የሚያወሩበት ምክንያት መሳይ በእኔ አተረጓጎም የከተማ ልማት እያሉ ብዙ ገንዘብ አጥፍተዋል። ብዙ ደግሞ እነኚህ የሰሩት በየቦታው መናፈሻ ቦታዎች አሉ። ወሬው ልዩ ቢሆንም ማስረጃ ባይኖረኝም አንዳንድ ደግሞ የተሰሩ በየቦታው ያሉ መዝናኛ ቦታዎች ምናልባትም የግል ሀብቶች ሊሆኑ ይችላሉ እየተባለ የሚወራበት ጉዳይ አለ። እርግጠኛ አይደለሁም የትኛው እንደሆነ። እነኚህን ሁሉ ለመደበቅና ለመሸፈን ነው አሁን ስለ ቱሪዝም የሚያወሩበት ምክንያት። እንዳልኩት ቅድም ቱሪዝም አስፈላጊ ነው፣ ጥሩ ነው፣ ብዙ ጥቅም አለው ብዙ ሰው ከመጣ። ከዚያም በላይ ደግሞ እኛ ማየት ያለብን መሳይ ብዙ ኢትዮጵያ ውስጥ የሚመጣው ቱሪስት ለቱሪዝም ኮንፈረንስ ነው፣ ለኮንፈረንስ ነው የሚመጣ። የኬንያንና የኢትዮጵያን ስትለየው ልዩነቱ የ7 ሚሊዮን ይቅርታ የ700,000 ሰው ልዩነት ነው። ያ 700,000 ሰው
ምናልባትም የሚመጣው ለቱሪዝም ለኮንፈረንስ በተገናኘ ጉዳዮች ላይ ስለሆነ የቱሪዝሙ ቢሮ አስፋፍቶ ሄዶ ሪክሩት አድርጎ ከውጭ ያስገባቸው ሰዎች አይደሉም። ብዙዎቹም ቅድም እንዳልኩት ተወላጆች ናቸው። እንደኔ አይነቱ እንዳንተ አይነቱ ተነስቶ የሚሄድ ዘመን ለመጠየቅ ይሄን ለማድረግ ነው። በመጨረሻ ለማለት የምፈልገው ቅድም እንዳልኩት ቱሪዝም አስፈላጊ ነው፣ ጥሩ ነገር ነው። ካሽ ያመጣል፣ ሬፑቴሽን ይሰጣል፣ ህዝብን ከህዝብ ጋር ያገናኛል፣ ስልጣኔው የት እንደደረሰ ያሳያል፣ ከየት እንደተጀመረ የሚያሳይ ነው። ነገር ግን በቱሪዝም ብቻ ልማት ሊገኝ አይችልም። በጭራሽ በዛ ብቻ ሊመጣ አይችልም እና ምናልባት ከሚደረጉት ነገሮች በሙሉ አንዱ ነው መደረግ ካለባቸው አንዱ ነገሮች ናቸው። ኢንፍራስትራክቸር ከሚባለው ነገር ማለት ነው። በዚህ ላይ አንድ ነገር ልጥቀስ መሳይ ከመሄዴ በፊት የኢንፍራስትራክቸር ወይም የልማት ጉዳይ ሲነሳ ኢትዮጵያ ውስጥ ከእንግዲህ ወዲያ ማየት ያለብን የዴታ የማስረጃ ጉዳይ የኢንፍራስትራክቸር ጉዳይ ሆኖ መታየት ይኖርበታል። ምክንያቱም እሳቸው አንድ ቁጥር ሲሉ ሌላው አንድ ቁጥር ሲል ማስረጃ ሲሰጥ እኛም ደግሞ የምንመራመረው የኢትዮጵያን ኢኮኖሚ የምንከታተለው ሰዎች አንተም ሪፖርት የምታደርገው ሰው ትክክለኛ ማስረጃ ካላገኘ በስተቀር የተወሳከበ ማስረጃ ሲኖር ህዝቡን እናወናብደዋለን እና ጠቃሚም ሊሆን አይችልም። ከዚያም በላይ ፕላን የሚደረገው በማስረጃ ተመስርቶ ነው። በዚህ ዓመት ይሄ ሆኗል፣ በዛ ዓመት ይሆናል፣ ጭማሪ ቅናሽ ወደፊትስ እንዴት ይሆናል የሚባለው ማስረጃ ሲኖር ነው። ጥሩ ማስረጃ ከሌለ ፕላኑም ዋጋ አይኖረውም እና መሳይ ከእንግዲህ ወዲያ ሁላችንም ስንነጋገርበት የማስረጃና የዴታ ጉዳይ የኢንፍራስትራክቸር ጉዳይ ሆኖ መታየት ይኖርበታል የሚል ሐሳብ አለኝ። እንግዲህ ፕሮፌሰር ተሾመ የቱሪስቶች ወደ ሀገር ቤት የሚገቡበት ሁኔታ ከቁጥር አንጻር አብይ አህመድ የገለጸበትን ያው ሁልጊዜ እኔም እርሶም ስንገናኝ ብዙዎችም ባለሙያዎች እንደሚሉት ኢህአዲግ የቁጥር ደፋር ነው፣ ብልጽግና ደግሞ በብዙ እጥፍ ነው ይህንን ውርስ የተቀበለው። ቁጥር ላይ በጣም ደፋሮች ናቸው። አብይ አህመድ ምንም ወደኋላ አይልም። አንድ የሆነ ቁጥር ልጥፍ ለማድረግ ሚሊዮንና ቢሊዮንን መለየት አንዳንድ ጊዜ ተሳስቶም ይሁን ወይ የምላሰው ለምታናቅም በሚሊዮን የሚገለጸውን በቢሊዮን በሺ የሚገለጸውን በሚሊዮን እያለ በቁጥር ላይ ከፍተኛ የሆነ አክሮባትን የሚሰራበት ሁኔታ ብዙዎቻችን ታዝበነው ለምደነው ያለፍነው ጉዳይ ነው። አሁንም ተመሳሳይ የቁጥር ጨዋታ ነው ሲጫወት የነበረው። ቱሪስቶችን በተመለከተ አንድ ከውስጥ ያገኘነው መረጃ እንግዲህ የኢትዮጵያ አየር መንገድ ያው ወደ አዲስ አበባ የሚመጡ መንገደኞች አሉ፣ እዛ ትራንዚት ያደርጋሉ፣ አንድ ቀን የሚያድሩ አሉ። እነሱ ሁሉ ይቆጠራሉ፣ እንደ ቱሪስት ነው የሚቆጠሩት። አንድ ቀን ስካይላይት የሚያድሩ ወይም የሆነ ሆቴል አድረው በማግስቱ ወደ መዳረሻቸው የሚሄዱትን የውጭ ሀገር ዜጎች በሙሉ ነው ቁጥር ውስጥ አስገብተው ቱሪስት እያሉ የሚገልጹት የሚል ነገር ከዛው ከነሱ አካባቢ ሰምተናል። እነዚህ እንዲህ አይነት ማታለልና ማጭበርበርም በአብይ አህመድ ሪፖርት ላይ በስፋት የሚስተዋል ነገር ነው። ለማንኛውም ወደ ሌላው የኢኮኖሚ ጉዳይ ልምጣ። ምናልባት እዚህ ላይ የሚሉት አስተያየት ከሌለ የአይኤምኤፍ ሪፖርትን እያየሁት ነበር። ዛሬ የወጣ ይመስለኛል። አይኤምኤፍ እንደገለጸው ከሆነ የአምስተኛው ግምገማ እየተደረገ ነው። ቀሪው 480 ሚሊዮን ዶላር አካባቢ ቀሪው በሚቀጥሉት ሳምንታት ለአብይ አህመድ አገዛዝ ሊለቀቅ እንደሚችል ፍንጭ ሰጥቷል። ግምገማ አድርገው ይሄ ሀገር በቀል ኢኮኖሚው ጥሩ መስመር ላይ መሆኑን ስላየን የመጨረሻውን ገንዘብ እንለቃለን የሚል ውሳኔ ላይ መድረሳቸውን ነው እንግዲህ የሰማነው። የመጨረሻውን ውሳኔ የሚያስተላልፈው የአይኤምኤፍ ቦርድ እንደሆነ ገልጿል። ነገር ግን እዛ ሄደው የተመለከቱት ኮሚቴዎች ግን ሁኔታው ጥሩ ነው፣ ስለዚህ ሊለቀቅ የሚችልበት እድል አለ ብለው ለአብይ አህመድ መልካም ዜና ይዞ መጥተዋል። ይሄ ነገር ብዙ ጊዜ እኔም እርሶም ስንገናኝ ከሌሎች የኢኮኖሚ ባለሙያዎችም ጋር እንዲሁ ጥያቄ እንደተፈጠረብናለን። ምኑ ነው የተሻሻለው? ምኑ ነው ኢትዮጵያ ላይ ተሻሽሎ እነሱ ብሩን በየጊዜው የሚለቁበት ምክንያት ግራ የሚያጋባ ነው። ሁልጊዜ ብለውታል። ምናልባት ዛሬም ሊደግሙት ይችላሉ። ሪፖርቱን አይተውት እንደሆነ አላቅም። አምስተኛው ወይም ደግሞ ሌላኛው ዙር ውይይት ተካሂዶ በአዲስ አበባ
ሊለቀቅ እንደሆነ ቀሪው ብር በአይኤምኤፍ በኩል እየተገለጸ ነው ያለው። መሳይ ለማስታወስ ያህል አድማጮቻችን ባይ ዘ ዌይ አንተ አድማጮች ሁሉን ነገር በደንብ አድርገው ይከታተላሉ። በጣም ነጮች ኢንኩዊዚቲቭ ይሏቸዋል እንደዚህ ያንተን አይነት አድማጮች እና የሚያደርጉት ኮሜንት ሁሉንም አነባለሁ እኔ የሚሏትን በተለይ የሚጠይቁትን ጥያቄ በደንብ ይከታተሉ። ይሄን ነገር በደንብ የተረዱት ይመስለኛል። መጀመሪያ ነገር IMF 3.4 ቢሊዮን ዶላር አፕሩቭ አድርጓል። ይሄ አፕሩቭድ የሆነ ነው፣ እንደ የተፈቀደ ነው እንደ ብድር። ያ ብድር ግን በየጊዜው ነው የሚሰጠው፣ ሁሉም በአንድ ጊዜ አይሰጥም። የማይሰጥበትም ምክንያት ኢትዮጵያ አቅም የላትም። 3.4 ቢሊዮን ዶላር በአንድ ጊዜ ለማጥፋት አቅም የላትም፣ አይቻልም። ኢኮኖሚውን ያበላሸዋል። ስለዚህ አንዱ ምክንያት እሱ ነው። ሁለተኛው ምክንያት በየጊዜው እየተቆጠበ ነው የሚሰጣቸው። እየተቆጠበ የሚሰጥበት ምክንያት ያስቀመጡት ሁኔታ ስላለ ወይንም ደግሞ አስገዳጅ ሁኔታ ስላለ ያን ፉልፊል አድርገዋል ወይ ለማለት ነው። ያን ካደረጉ ያቺ የተወሰነችው ኢንስቶልመንት ወይንም ኢንስቶልመንት የጊዜው ክፍያ ትደርሳቸዋለች እና እንደዛ እያደረገ ነው IMF ገንዘቡን የሚያቀርብላቸው። ከዚያም በላይ ደግሞ IMF ኢኮኖሚውን የኢትዮጵያን ኢኮኖሚ ለማስተዳደር ችሎታ ይኖረዋል። ይሄን ለማድረግ ይሄን ካላደረጋችሁ ያቺ ገንዘብ ልትመጣላችሁ አትችልም የሚል ሁኔታ ስለሚፈጥር በዛ መንገድ ነው እየሄደ ያለው። አሁን የተፈቀደው ምንድነው? ከጠቅላላው ብድር ለኢትዮጵያ ከተፈቀደው ውስጥ ኢንስቶልመንቱ 3.480 ምናምን ሚሊዮን ዶላር አሁን ይለቀቃል ተብሎ ተፈቅዶላቸዋል። ቦርዱ አንዴ አፕሩቭ ያደረገውን ብዙ ጊዜ አይቀንሱትም፣ ይለቁታል። አሁን ኢትዮጵያ ይሄ ከተደረገ በኋላ የሚቀራቸው ወደ 8 ምናልባትም ወደ 7 ወይም 600 ሚሊዮን ብር ነው የሚቀረው ከጠቅላላው ብድር ነው። ይሄን የምልበት ምክንያት ከአበዳሪዎች ጋራ የነበራቸው ሽኩቻ ጋር የተያያዘ ነው። ይሄም ደግሞ የተያያዘ ነው። እንዴት ነው ብትለኝ ኢትዮጵያና አበዳሪዎቹ ወደዛ ትንሽ ላጋጥመውና መሳይ ፈቃደ ከሆነ ከአበዳሪዎች የግል አበዳሪዎች ጋራ ስምምነት ደርሰዋል። አሁን ስምምነቱን ሲደርሱ IMF 1 ቢሊዮን ዩሮ ማለት ነው። ከ1 ቢሊዮን ዩሮ ብድር 1 ቢሊዮን ዩሮ ብድር ቦንዱ ያ የተነጋገርንበት በ2024 መክፈል አቅቷቸው ዲፎልት ያደረጉት ቦንድ ክርክር ላይ ነበሩ እስካሁን ድረስ። ሁለቴም ሶስቴም አንስተነዋል። እኔ እናንተ በደንብ ተከታትለነዋል። እና መጨረሻን እናንተ ስንነጋገር ስላልተስማሙ ክፍያው እንዴት እንደሆነ ስላልተስማሙ ወደ ክስ እንሄዳለን ብለው ነበር። እኔ እናንተ ስንነጋገርበት እንዴት ነው የሚከሷቸው፣ በምን አይነት መንገድ ሊከፍሉስ ይችላሉ የሚለውን አንስተን የለም ምናልባትም ሊስማሙ ይችላሉ ብለን ትተነው ነበረ። በመጨረሻ ንግግራችን የዛሬ 2 ሳምንት ይሁን እንጃ ምናልባት 3 ሳምንት በፊት አሁን ስምምነት ተደርሷል። ይሄን ማነሳበት ምክንያት ምንድነው? IMF ይሄንን ማየት ነበረበት። ይሄን ስምምነት ማየት ነበረበት። IMF አይቶ ይሄ ስምምነት ከነኚህ ከአበዳሪዎቹ ከዩሮ ቦንድ አበዳሪዎቹ ጋር ያደረጋቸው ስምምነት ትክክል ነው፣ ቀጥሉ። ይሄ ስምምነት ይሄን ያመጣሁበት ምክንያት 180 ምናምን 183 ይመስለኛል፣ ቁጥሩን ተሳስቼ ሊሆን ይችላል። 183 ሚሊዮን ዶላር አሁን በዚህ ወር መክፈል አለባቸው ለነኛ ለቦንዱ አበዳሪዎች 183 ሚሊዮን ዶላር መከፈል አለበት። እና ይሄ ከIMF የመጣው ገንዘብ የሚለቀቀው ገንዘብ ግማሹም ወይንም ጥቂቱ ወደዛ ያጅ ነው ልልፈልጌ ነው። እነኚህ የተጣመሩ ናቸው፣ የሚላቀቁ አይደለም። እና የምንከታተለው ሰዎች ሁሉንም ነገር መከታተል ይኖርብናል። እና አንዱ ምክንያት ይሄ ነው። ሁለተኛው ምክንያት IMF ኢትዮጵያ ውስጥ ገብቶ የሰራው ስራ
የሚያደርገው ነገር በህዝቡ ተቀባይነት እንዳለው እየተተረጎመ ነው። ይህንንም ስል ህዝቡ እምቢ ብሎ አሻፈረኝ አላለም። ሌላ ሀገር እንደሚደረገው እንደሚሆነው የኢትዮጵያ መንግስትም ጭቁን አድርጎ ይዞ ይሄንን ነገር በግድ ተግባራዊ እያደረገ ስለሆነ ለአይኤምኤፍ ትልቅ ኮከብ ትከሻቸው ላይ እንደማስቀመጥ አድርገው ስለሚያዩት በየጊዜው እነሱ መግለጫ መስጠት ይፈልጋሉ፣ ይወዳሉ። እንደኔ እንዳንተ እንደሌሎችም ናቸው። አይኤምኤፍ ሌላ አይነት ሰዎች አይደሉም የሚሰሩበት፣ እንደኛው የተማሩ ሰዎች ናቸው ለማለት ፈልጌ ነውና ይሄም አንዱ የፖለቲካው ጉዳይ ነው። ኢትዮጵያ ውስጥ የተሻሻለ ነገር አለ ወይ ብትለኝ አንዳንድ ነገሮች ሊሻሻሉ ይችላሉ። ነገር ግን መሻሻል ማለት ከአንድ ቦታ ተነስቶ ወደ ላይ እንዲቀጥታ የመሄድ ጉዳይ አይደለም። ወደ ታችና ወደ ላይ ሊኖር ይችላል። ለኢትዮጵያ ሕዝብ ጠቃሚ የሚሆን ነገር ነው ወይ የሚለው ጥያቄ ነው ዋናው ጥያቄ። የኔ አስተያየት የብድሩ ሁኔታ ለምን እንደዋለ፣ ወዴት እንደገባ፣ ለምን እንደተጠቀሙበት ማስረጃ እስካልደረሰንና እስካላወቅን ድረስ ያ የአይኤምኤፍ ፕላን ሰርቷል አልሰራም ለማለት ብዙ ችግር ውስጥ እንገባለን። ብዙ ችግር ውስጥ ይገጥማል። መፈተሽ ያለበት ነው። ያንን አሁን ለመፈተሽ አንችልም። ኢንፍሌሽን ወይንም የዋጋ ንረቱ በፊት ከነበረበት ቀንሷል፣ እርግጥ ነው። ሰው የሚገዛበትና የሚለውጥበት ከሌለው ገበያ አይሄድም። ገበያ ካልሄደ ደግሞ ያ ዋጋ ሊታይ አይችልም የተጎዳው። እነኚህ ሰዎች ቅድም ያስቀመጥካቸው ሰዎች በደንብ ተነግረውታል። ሁሉ ነገር ውድ ሆነብን በብሩ የተነሳ። ያ ብዙ ኪሳራ ህዝቡን እንደጨረሰው እናውቃለን። እነኚህ ናቸው እንግዲህ በአይኤምኤፍ ጉዳይ የሆኑት። ተመሳሳይ የሆነ በየጊዜው ማነሳውን ጥያቄ ዛሬ አልደግመውም። አይኤምኤፍ በምን መስፈርት ነው? ምን ለክቶ ምን ጥናት አድርጎ ነው ይሄ ሀገር በቀል የሚሉት? ራሱ ስሙም ግራም ያጋባል። ምንድነው ሀገር በቀል ያደረጉት ነገር? በዋና ዋና 3 ነገሮች ነው የሚጠቀሱት። አንዱ ግብር በህዝቡ ላይ እንዲጭኑ ነው። ይህንን ነው እንዲያደርጉ ያስገደዷቸው። እሱን አድርገዋል። የበለጠ በትሪሊዮን የሚቆጠር ግብር ለመሰብሰብም አቅደዋል። በሚቀጥለው ዓመት የኢትዮጵያ ህዝብ ትልቅ ሸክም ነው የሚመጣበት። አገዛዙ ምንም ኢኮኖሚ ባልተንቀሳቀሰበት፣ ሰው ችግር ላይ ባለበት ከዛው ላይም ግብር ለመሰብሰብ ከፍተኛ የሆነ እቅድ እንዳለውና ያንንም በትሪሊየን በላይ ነው ሊሰበስብ ያሰበው። አንድ ያደረጉት ግብር መጫን ነው። ሁለተኛ ይሄ ድጎማ የሚባለው ነገር እንዲቀነስ ነው። ከነዳጅም ከመድኃኒትም ከምንም ለህብረተሰቡ አገልግሎት ህብረተሰቡን ትንሽ ለማገዝ የሚደረገውን የመንግስት ድጎማ እንዲያቋርጡ ነው። ሶስተኛው የብርን የመግዛት አቅም መቀነስ ነው። ምንድነው ሀገር በቀል ኢኮኖሚ ተብሎ እንደዚህ ተሞካሽቶ በአይኤምኤፍ ጥሩ እድገት ላይ ነው ያለው፣ ስለዚህ ብሩን የመጨረሻውንም ይሁን የቀረውንም ብር እንለቃለን የሚያስብል ምንድነው? ይህንን ጥያቄ ሁሉ ያነሳለሁ። ያው ከጀርባ ያለው የፖለቲካ ምክንያቶች ናቸው እንጂ ከኢኮኖሚ አንጻር ብዙም የሚታይ ለውጥ የለም ብለው ነበረ። ይህንን ሁሉም የሚስማማበት ጉዳይ ነው። አሁንስ ምንድነው የሚባለው? ምን አይተው ነው? ምን የተሻሻለ ነገር አለ? ወይስ እነሱ ባዘዟቸው በትዕዛዙ መሰረት እያስፈጸሙ ስላለ፣ ወይስ የሚታይ ነገር ሰው ጠረጴዛ ላይ ሰው ኪስ ላይ ለውጥ ታይቶ ነው በተጨማሪ ብር ለመልቀቅ አይኤምኤፍ ውሳኔ ላይ የደረሰው? አዎ፣ የፖለቲካና የኢኮኖሚ የፖለቲካል ኢኮኖሚ ጉዳይ የፐርሰፕሽን ጉዳይ ነው። ፐርሰፕሽን ማለት ሰው እንዴት እንደሚያስበው እንዴት እንደሚያየው ማለት ነው። የፐርሰፕሽን ጉዳይ ነው። መብራት ይበራል ቦሌ መንገድ ላይ ብዙ ሰዎች ተገዝተው መጥተው በቲክቶክ ላይ መብራት እያበራ ነው፣ መልካም መንገድ ሆነ፣ ኢትዮጵያ አዲስ አበባ መልካም ከተማ ሆናለች እያሉ ይናገራሉ ወይንም ይላሉ። እነኚህ ሁሉ የፖለቲካ ጥቅም ናቸው፣ ለአይኤምኤፍም ለመንግስትም። በታክስ ሁኔታ
የታክሱ ስብስብ ከባድና ትልቅ ከመሆኑም የተነሳ ወደፊትም እንዳውም ወደ 12% ከ8% ጂዲፒ ወደ 12% እንዲሆን ይፈልጋል IMF። ወደዛ እየሄዱ ነው። እስካሁን ድረስ እዛ አልደረሱም። 10% ገደማ ነው ያሉት አሁን እና እየጨመሩበት ነው የሚሄዱት ታክሱን በህዝቡ ላይ ማለት ነው። ይሄ ለነሱ የታክስ ስብሰባ መለኪያ ትልቅ ሆኖ ቢታይም ታክሱ የሚሰበሰበው ከሰው ስለሆነ የሰውን ድህነት እየጨመረው ነው የሚሄደው። አየህ፣ የሰውን ድህነት ከኪሱ ስለምታወጣ ማለት ነው፣ ከሰው ኪስ ስለምታወጣ ታክሱን እየጨመርክ ስትሄድ እንደዛ ነው የሚሆነው። ለነሱ ግን አይ ታክስ ብዙ ሰብስቡ ብላችሁን ነበረ፣ ሰብስበናል የሚለው የመለኪያቸው አንዱ ሰራ ወይንም ደግሞ ጥሩ ውጤት አመጣ ብለው የሚያዩት ጉዳይ ነው እና የአይኤምኤፍ መለኪያና የኢትዮጵያ ጥቅምን የሚያይ መለኪያ ልዩ ሆኖ ነው የማየው። በልዩ መንገድ ነው የማየው። አይኤምኤፍ ደስታ ሊኖረው ይችላል። የነሱ ኢኮኖሚስቶች በሰጡት ማስረጃም ሆነ መለኪያ የኢትዮጵያ መንግስት እየሰራ በመሆኑ በኢትዮጵያኖች ዘንድ ደግሞ በነሱ ዘንድ ደግሞ ስታየው ጥቅሙ የት ነው የደረሰው? ማን ነው የተጠቀመው? በዚህ ስታይ ለኢትዮጵያ ሕዝብ ድህነት ብዙ የረዳ ነው። ወደፊት እናየዋለን። ወደፊት የምልበት ምክንያት ምንድነው? ይሄ ገንዘብ የት ነው የሄደው? ካሁን በፊት ብድር ተበድረን ኢትዮጵያ ብድር ተበድራ ከውጪ የሚመጡ የእርዳታ ገንዘቦች በሙሉ ወደ ውጭ ሀገር እንደወጡ የተመዘገበ ነው። ይሄ 22-23 ቢሊዮን ዶላር ወደ ውጭ ወጥቷል። ይሄም እንደዛው ከሆነ ባለስልጣኖች ቤቶች የሚገዙባቸው ከሆነ ውጭ ሀገር ባለስልጣኖች ልጆቻቸውን ውጭ የሚያስተምሩበት ከሆነ ባለስልጣኖች ደብቀው ሌላ የራሳቸውን ሀብት የሚያበዙበት ከሆነ ወይንም የሚያለሙበት ከሆነ ለኢትዮጵያ ሕዝብ ጥቅም የለውም። ብድሩ የሆነው ምንድነው? የኢትዮጵያን ሕዝብ የኢትዮጵያን ስም ተጠቅመው የራሳቸውን የግል ንብረት ወይንም ደግሞ ደህንነት እንዳሻሻሉበት የሚያሳይ ሊሆን ይችላል እና መጨረሻውን አናቅም። አይኤምኤፍ ግን ለጊዜው የጀመረውን ሊወስድና ሊመልሰው አልፈለገም። ቅድም ሳይሆን በፊት እንዳልኩት ኢትዮጵያ አባል ናት። አይኤምኤፍም ምስጋና ይፈልጋል። ያንን እያካሄደ ነው ያለው። በአይኤምኤፍ ስራ ብዙ አልደነቅበትም። እኔ ወደፊት እናያለን ምን እንደሚሆን። እንግዲህ ፕሮፌሰር ተሾመ፣ ሌላው እንደው ከኢኮኖሚ ጋር በተያያዘ አንድ መረጃ አዲስ አድማስ የተሰኘ በሀገር ውስጥ የሚታተም አንጋፋ ጋዜጣ አለ። ስለዚህ ጋዜጣ ያው ኢትዮጵያን ብዙ የሚያውቁ ይመስለኛል። ምክንያቱም በተደራጀ ሁኔታ ይሄ ጋዜጣ ተነባቢነት ያለው ብዙ ተአማኒ በሆነ መልኩ ሊገለጽ የሚችል በአንጋፋ ጋዜጠኞች ሲመራ የነበረ በእነ ነቢይ መኮንን አሁን በህይወት የለም። ይሄ ጋዜጣ ላይ የወጣ አንድ መረጃ ነው እኛም እንደው ቁም ነገር ብለን እንድናነሳ ያደረግነው። ይሄ ጋዜጣ ላይ እንዲህ አይነት መረጃ ሲወጣ ከምን የመነጨ ነው? እንግዲህ አብይ አህመድ ሁሉንም ሚዲያዎች ባሪያ አድርጓቸዋል፣ የሱ ተገዢ አድርጓቸዋል። በአንድም ይሁን በሌላ አቅም እንዳይኖራቸው ይሄ ከወረቀት ከህትመት ጋር በተያያዘ ከማስታወቂያ ጋር በተያያዘ እንዲሁም ይፍጨርጨሩ ጋዜጦቹንም ከጫወታ ውጭ አድርጓቸው የሱን ፖለቲካና የሱን እንዲህ አይነቱን ትርክቶች የሚቀበሉና የሚያስተጋቡትን ደግሞ ልዩ ተጠቃሚ እንዲሆኑ እያደረጋቸው ሁሉንም በእግሩ ስር እየወተፋቸው ይገኛል። ምናልባት ይሄ የመሰለ ጋዜጣ የዛ ሰለባ ሆኗል ብለን እንድንጠይቅ አድርጎናል። ጋዜጣው ያወጣው ነገር አስገራሚ ነው። ምናልባት ይህንንም ተመልካቹ እንዲያይ ማድረግ ያስፈልጋል። ኢትዮጵያ ከዓለም 7ኛዋ ግዙፍ ኢኮኖሚ ትሆናለች። የጎልድማን ትንበያ ነው። ጎልድማን የሚባል በጣም በዓለም አቀፍ ደረጃ ታዋቂ የሆነ ተቋም ነው። የዛ ትንበያን ያስቀመጠው አንደኛ በጣም አሳሳች ነው። እንዲሁ ዝም ብሎ ፊት ለፊት ርዕሱ ላይ ሲታይ ኢትዮጵያ ከዓለም 7ኛዋ ግዙፍ ኢኮኖሚ ትሆናለች የሚለው ነገር ምናልባት ይህንንም አብይ አህመድ ጽፎ እንዲያትሙት ብቻ አድርጎ እስኪመስለን ድረስ ነው። እንዲህ የሚባል ነገር የለም የሚሉ ብዙ ባለሙያዎችንም እንደዚሁ በውስጥ መስመር
መልእክት አድርሰዋል። ይህንን ጽሁፍ እንዳዩ እንደውም የላኩልን ከአዲስ አበባ የተለያዩ የኢኮኖሚ ባለሙያዎች በተለይ አንድ ታዋቂ የኢኮኖሚ ባለሙያ ነው። ይህንን ተመልከቱት። አዲስ አድማስም እንደ ኢትዮጵያ ቴሌቪዥን እና እንደ አብይ አህመድ የፕሮፓጋንዳ ማሽኖች እያስተጋባ ነው ብለው የጠቀሱት ነገር ነው። እንዴት አዩት? እንደው ይህንንም ባጭሩ ተመልክተውት ከሆነ ነቢይ መኮንን በህይወት ቢኖሩ እውነት ለመናገር ይሄ ጋዜጣ እንዲህ አይነቱ ነገር ላይ አይገባም። ጥንቃቄ የሚያደርግ ጋዜጣ ነው። ዛሬ የአብይ አህመድን ዝም ብሎ የቅዠትና ባዶ ዲስኩር በጋዜጣው ላይ እንዲታተም ማድረጉ አንደኛ በጣም ስህተት ነው። ስህተት ብቻም ሳይሆን ውሸትም ነው። ይህንን ማድረጉ አንባቢውን ይቅርታ ሊጠይቅ የሚገባ ነው። እንግዲህ እንደ በፊቱ ክብር ያለው ለሙያው ክብር ያለው ሚዲያ ከሆነ ይህንን ያደርጋል ብለን እንጠብቃለን። ግን መረጃውን እንዴት አዩት ፕሮፌሰር ተሾመ? እሺ፣ በጣም አመሰግናለሁ። ትንሽ ጊዜ ወስጄ ጉዳዩን አጣርቼ እኔ የማስተምራት የነበረ ግራጁዌት ዲግሪ ከዚህ ወስዳ የዛሬ 3 ዓመት ነው የዛሬ 4 ዓመት ጎልድማን ሳክስ እንድትሰራ ሬኮሜንዴሽን የሰጠው ሰው ጋር ደውዬ ለማጣራት ሞክሬያለሁ። ከዚያም በላይ ዋናውን ዶክመንት አግኝቼዋለሁና የሚቀጥለውን ልበል ወንድሜ መሳይ እና በደንብ አጣርተነዋል በዚህ ጉዳይ ላይ። አንደኛ ይሄ ትንበያ ነው፣ የኢኮኖሚ ትንበያ ነው። ሁለተኛ ጎልድማን ሳክስ የውስጥ ትንተና ነው ያደረገው። ኢኮኖሚስቶች አላቸው። እነዚህ ኢኮኖሚስቶች ትንበያ ይሰራሉ። ችግሩን ኋላ እመጣበታለሁ ያሉትን ግን ለአድማጮችህ በጣም ተከታታይ ስለሆኑ በግልጽ ላስቀምጥላቸው። የሚለው ምንድነው? በ2075 የዛሬ 50 ዓመት ማለት ነው። የዛሬ 50 ዓመት እኔና ብዙዎቻችን እዚህ አንኖርም። ለምታዩ ሰዎች ምናልባት እድሜ ይስጣችሁ። የኢትዮጵያ ኢኮኖሚ 6.15 ዶላር ትሪሊየን ዶላር ይሆናል። ከዓለም ውስጥ ደግሞ 7ኛ ይሆናል። ማስረጃው የሚለው ይህንን ነው። 7ኛ ይሆናል ብሎ አስቀምጧል። ፖፑሌሽኑ ደግሞ የኢትዮጵያ ሕዝብ ደግሞ 284.5 ሚሊዮን ይሆናል ይላል። የእድገቱ የኢትዮጵያ ኢኮኖሚ እድገት የተመሰረተበት አንደኛ በህዝብ ብዛት፣ ሁለተኛ ደግሞ በኢንዱስትሪ ልማት፣ ሶስተኛ ደግሞ ኢንፍራስትራክቸር ወይንም የልማት ሁኔታዎችን በማሳመር በሚል ነው ሪፖርቱ የወጣው። መጀመሪያ ነገር ማየት ያለብን በነፍስ ወከል ምን ያህል ይሆናል? 6.15 ትሪሊዮን ዶላር በነፍስ ወከፍ ለኢትዮጵያ ህዝብ በዚያን ጊዜ ማለት ነው 21,000 ነው የሚሆነው። 21,968 ብር ነው የሚሆነው። ዛሬ የኢትዮጵያ የነፍስ ወከፍ ገቢ 1,081 ብር ነው። እንግዲህ ይሄ በ20 እጥፍ አደገ ማለት ነው በዚያን ጊዜ፣ ወይንም ያድጋል በዛሬ 50 ዓመት ማለት ነው። ይሄንን እያስታወሳችሁ አድማጮች መለስ ዜናዊ ነፍሱን ይማረውና በ2015 ኢትዮጵያ መካከለኛ ኢኮኖሚ ካላቸው ሀገሮች ትሆናለች ብሎን ነግሮን ነበር። ከዛ ደግሞ ይለፍ ተብሎ የአሁኑ ጠቅላይ ሚኒስቴር በ2025 ኢትዮጵያ የመካከለኛ ኢኮኖሚዎችን ትጣመራለች ብለው ተናግረውን ነበር። ይህን ማነሳበት ምንድነው? ምኞቶች ናቸው እነኚህ። ይሄ ደግሞ ትንበያ ነው። ትንበያውን እኔ በደንብ ሳየው አንደኛ ጎልድማን ሳክስ 7ኛ ትሆናለች አላለም በጭራሽ። ጎልድማን ሳክስ ያለው 17ኛ ትሆናለች ነው። በዚህ ላይ የኔ ኮሜንት ምንድነው? እንኳን 17 25ኛም ልትሆን አትችልም። ምክንያቱም ምክንያቶች ስላሉ እነኚህ ምክንያቶች ጎልድማን ሳክስ ያስቀመጣቸው ሁሉም ነገር በመልካም መንገድ ተያይዞ እንደዚሁ የሚዘልቅ አድርጎ ነው ያስቀመጠው። ይሄ ነው አስተሳሰቡ። ይህንን ሪፖርት አንድ ላይ ሲያስቀምጡ
ኢትዮጵያ በገበያነት ታድጋለች። ከዚያም በላይ ደግሞ ምርታማነት የሚባል ነገር አለ። ምርታማነቱ አሁን በጣም ኢትዮጵያን እየጎዳ ስለሆነ ብዙ ሰው ብዙ ምርታማ ስላልሆነ ብዙ ፕሮዲውስ ስለማያደርግ ማለት ነው። ፕሮዳክቲቪቲ የለም ኢትዮጵያ ውስጥ እስከዚህ ከፍተኛ አይደለም። ምርታማነቱ ብዙ ችግር ይገጥመዋል፣ ይኖርበታል። ከዚያም በላይ ደግሞ የትምህርት የኢንፍራስትራክቸር ወይንም የልማት ነገሮች ኢኮኖሚክ ሪፎርም እነኚህ ነገሮች ከሌሉ በስተቀር ጋራንቲ የለም። ይህንን ለማግኘት 17ኛ ለመሆን ጋራንቲ የሌለው ትንበያ ነው። ከዚያም በላይ ደግሞ እኔ ሪፖርቱን እንዳየሁት የቀረው ዓለም ልክ አሁን ባለበት ሁኔታ እንደቀረ የሚያየው ነው። ኢትዮጵያ ብቻ ነች የምትቀጥለው። የቀረው ዓለም ብዙ አያድግም፣ እንደ ኢትዮጵያን የሚያክል ብዙ አያድግም ብሎ ያስቀመጠ ነው እና ይሄ ሊሆን አይችልም። የማይሆንበት ምክንያት እኔ 15 ዓመት ሆኖኝ በ15 ዓመቴ 5 ፊት ቁመቴ ቢሆን ጓደኛዬም 15 ዓመቱ ኦኬ 5 ፊት ቢሆን ጫማ ቢሆን ማለት ነው። እኔ 20 ዓመት ሲሆን 7 ፊት ሆናለሁ፣ አንተ ግን 5 ዓመት ነው የምትሆነው ብሎ እንደማለት ያህል ነው። ይሄ ሊሆን አይችልም። ምክንያቱም ሰው እያደገ ሲሄድ ያድጋልና በቁመቱም ሆነ በሌላ መንገድ እና ከዚያም በላይ ደግሞ ጦርነት የሌለበት ሀገር፣ ክላይሜት ችግር የሌለበት ሀገር፣ የአካባቢ ሁኔታ የችግር የሌለበት ሀገር፣ ከዚያም በላይ ደግሞ ኢንስቲትዩሽናል ወይንም የተቋማት ኮላፕስ የመውደቅ ነገር የሌለባት አገር አድርጎ ማስቀመጥ አለበት። ይሄ ትንበያ ትክክል እንዲሆን ከሪፖርቱ ከጨመረው የጎልድማን ሳክስ ሪፖርት ከጨመረው ቻይናን አንደኛ አድርጎ ኢንዲያን ሁለተኛ አድርጎ አሜሪካን ሶስተኛ አድርጎታል። ወደ እነሱ 57 እና 52 51 ትሪሊዮን ዶላር ወስዷቸዋል። ችግሩ ምንድነው መሳይ? የትንበያው ችግር አንደኛው ዘዴዎቹ ናቸው። የተጠቀሙበት ዘዴ ትክክል አይደለም። ትክክል ያልሆነበት ምክንያቱ ምንድነው? ቅድም እንዳልኩት እድገት በቃ አንድም ነገር ሳያሰናክለው ቀጥታ ነው የሚሄደው የሚል አስተሳሰብ አለው ዘዴው፣ የተጠቀሙበት ዘዴ። ሁለተኛው ጦርነት፣ ሰላም ማጣት፣ የክላይሜት ችግሮች እነኚህን በሙሉ እንደሌሉ አድርጎ ቆጥሯቸዋል። ዘዴው የተጠቀመበት ዘዴ ማለት ነው። ከዚያም በላይ ደግሞ የኢትዮጵያ ሕዝብ በጣም ፕሮዳክቲቭ ወይንም ደግሞ ምርታማ የሆነ ሕዝብ የሆነ ነው ብሎ ያስባል። ይሄ ጥናት ያለ ትምህርትና ያለ ሁኔታ መስማማት ሕዝብ ምርታማ ሊሆን አይችልም እና ይሄ ችግር አለበት። ሌላው አራተኛው በሕዝብ ቁጥር ላይ ብቻ የተመሰረተ ነው። ይሄ በአብዛኛው ትንበያው በህዝብ ቁጥር ላይ ብቻ። ይሄ ለምንድን ነው ችግር ያለበት? የህዝብ ቁጥር ማደግ ክፋትም ደግነትም አለው። ደግነት ይዞ ይመጣል። ልጆች ህፃናት ሳይሆኑ ለስራ የቀረቡ ሰዎች ሊኖሩ ይችላሉ። ያ ደግሞ ፖለቲካ ችግር ካለ ያ ችግርም ሊሆን ይችላል እና ሁለቱንም ሳይጨምር ደግነቱን ብቻ ነው የያዘው የህዝብ ቁጥር ጭመራውን። ከዚያም በላይ ደግሞ ይሄ ጎልድማን ሳክስ አከብራቸዋለሁ፣ እዛ የሚሰሩትን ሰዎች። ሁሉም ሰው በሙያው መከበር አለበት። እስካሁን ድረስ የሰሩት እና የተነበዩት በሙሉ ትክክል አልነበረም። አንድም እነሱ የተነበዩት ነገር ትክክል የሆነ ነገር የለም። በብሪክስ ላይ ትክክል አልሆኑም። በቻይና፣ በብራዚል፣ በኢንዲያ ሁኔታዎች ካሁን በፊት ተንበየው ትክክል አልነበሩም። ስለዚህ ይሄንን ትንበያ በዛ መልክ ነው ማየት ያለብን። ኢትዮጵያ እንኳን 17ኛ 25ኛም ብትሆን እኔ በጣም ደስተኛ ነው የምሆነው። በጣም ደስተኛ ነው የምሆነው እና የአዲስ አድማስ ሪፖርት ግን በጣም ያልተስተካከለ፣ በተለይ 7ኛ ማለታቸው በጣም የሚገርም ነው። ማን ይሄን ያደርገው? በቁጥር አውቀው ያድርጉት፣ ታይፖ ሚስቴክ ይሁን
እነሱ ያውቁታል ወይንም ደግሞ ሰውን ለማስደሰት የተጻፈ ሊሆን ይችላል። ምክንያቱም አንዳንድ ሰዎች እያነሱ ይህንን እንዳው ኢትዮጵያ እኮ ልታድግ ነው ያሉ። ቅድም እንዳልኩት የመሪዎች ምኞት ለኢትዮጵያ ሕዝብ ልክ እንደ ምጽዋት እንደተወረወረ ምጽዋት ነው። ለጊዜው ይረዳል፣ ለጊዜው ደስ ያሰኛል። ነገር ግን ችግር ጨርሶ አትለወጥም። በዛ መልክ ነው ያየሁት እኔ ይሄንን ሪፖርት መሳይ። አው የአገዛዙ አንዳንድ የዲጂታል ሚዲያ ሰራዊት አባላት ይህንን ልክ እንደ ትልቅ ስኬት አንስተው ነው ለአብይ አህመድ ውዳሴና ሙገሳ እያቀረቡ ያሉት። እሱም እንዲህ አይነት ነገር ይወዳል። አሁን በብሔራዊ ቴሌቪዥን ከሚቀርብ ይልቅ በአንዳንድ እንደዚህ ታማኝ ናቸው ተብሎ በህብረተሰቡ ዘንድ እንደው በተወሰነ ደረጃ ውጤት ወይም ደግሞ ምስጋና በሚቀርብላቸው አንዳንድ ሚዲያዎች እየቀረበ እነሱንም አብሮ እያረከሳቸው ነው ያለው። እንደዚህ አይነት ሐሰተኛ መረጃዎች ሆም ብሎ ነው የሚያደርገው። ሰው ጋር ይደርሳሉ የሚባሉ ፈረሶችን በሙሉ ነው የሚጠቀመው። ፕሮፌሰር ተሾመ ትክክል፣ ጠቃሚነት አለው ለሱ ይሄንን እነኚህን አይነት ዘዴዎች መጠቀሙ። ጠቃሚነቱ ምንድነው? አይፈተሹም፣ ማንም አይፈትሻቸውም። አየህ አንተ አሁን እንደፈተሽከው እኔ እንደፈተሽኩ በዚህ ላይ ጊዜ የሚያጠፋ ብዙ ሰው የለም፣ ሊኖርም አይችልም። ስለዚህ ስለሚያቅ የሚደርሰው ግን ለደጋፊዎች ስለሆኑ ደጋፊዎች እስከ ደህና ነገር ነው ብለው እስካመኑ ድረስ ጠቃሚነት ስላለው ነው። ይሄ ደግሞ ቲክቶክ አሁን ምንድነው ጠቃሚነቱ? ለማዝናኛ ነው እንጂ ሌላ ነገር ጠቃሚነት የለውም። እነሱ ግን ልክ ትልልቅ ማስረጃዎች እንደወጡ አድርገው ይጠቀሙበታል። ምክንያቱም አይፈተሽማ። ከነሱን ሲሪየስ ናቸው ብሎ አይቶ የሚፈትሻቸው የለም እና ለዚህ እንዲሁ የሾለከ የሚሄድ ነገር ይወዳሉ። ቅጥፈት ደግሞ ይወዳል። የሾለከ የሚሄድ ነገር ስለሚወድ በደንብ ይጠቀሙበታል። ትክክል ነህ በዛ አስተያየት። እንደው ፕሮፌሰር ተሾመ የኢትዮጵያዊ አባባል አለ፣ ሽልም ከሆነ ይገፋል፣ ቦርጭም ከሆነ ይጠፋል ነው። አብይ አህመድ በእንደዚህ ሐሰተኛ ቁጥሮች፣ ሐሰተኛ መረጃዎች ህዝቡን እስከ መቼ ሊያቆይ በተስፋ ይችላል? መቼ? አንድ ቀን እኮ ሁሉ ነገር ያው አሁንም እየተጋለጠ ነው፣ ሰውም እየተናገረ ነው። እስከ መቼ እንዲህ አይነት ነገር? እንግዲህ ያላቸው አመቶችም እኮ እየደረሱ ነው። አሁን ይሄ 50 ዓመት ነው ያሉኝ። በ50 ዓመት በኋላ እንዴት ከ50 ዓመት በኋላ እዚህ ዘመን ላይ ተሆኖ ሊተነበይ ይችላል? የኢትዮጵያ ነገር ዛሬ ታይቶ ነገ እኮ ሌላ ነገር ነው። እንኳን ከ50 ዓመት በኋላ ስለሚሆነው ነገር ለመናገር አብይ አህመድ በእንደዚህ በጣም የተካነ ነው። ይህንን እስቲ መስማት እንችላለን። ከዚህ በፊትም አቅርባ ነው እንደ መንግስት በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም፣ በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ፕሮፌሰር ተሾመ ያመጣሁት ያለ ምክንያት አይደለም። እንደዚህ አንዳንዶቹ የሚላቸው ከዚህ በፊት የሚላቸው አመታቶች አሁን እየደረሱ ነው። እሱ የሚልበት ቦታ ላይ ግን ኢትዮጵያ አልደረሰችም። እንደውም ወደኋላ ሽምጥ እየጋለበች ነው ያለችው። እንደዚህ በአብይ አህመድ ምኞቶች ውስጥ አሁን የሰማነው ተረት አይደለም። ደጋፊዎቹንም ይሁን ሌላውንም በዳመና ውስጥ እያንሳፈፈ ማቆየት ፈልጓልና ይሄ ቀደም ሲል ያነሳነው አዲስ አድማስ የሚያወጣው እኔ እንዲሁ ዝም ብለው ሰው ግምቱን ይስጥ ቢባል ልገምት የምችለው ለአዲስ አድማስ በአንድ ቀጭን ስልክ አብይ አህመድ ይህንን መረጃ አውጡና ለህዝብ አቅርቦ ቢያንስ በእናንተ ሲወጣ የተወሰነ ሰው ሊያምንልን ይችላል ብሎ ያዘዛቸው አድርጌ በወስደው ስህተት ነው ብዬ አላምንም። ሊያደርግም ይችላል። ከሱ ባህሪ ተነስተን እንደሚያደርግ እርግጠኛ ነንና ያነሳሁት ያለ ምክንያት አይደለም። ይሄ የአብይ አህመድ እጅ ስራ ነው። የአብይ አህመድ እጅ ጽሁፍ ነው። አዲስ አድማስ ላይ ያየ ነው። እንግዲህ የትንበያው ነገር ባለሙያዎቹ ራሳቸው ሲተነብዩ መሳይ ከ2 ዓመት ባለፈ ከ3 ዓመት ካለፈ በላይ ካለፈ የተነበይከው እውነት ላይሆን ይችላል። በኢኮኖሚ ሙያ
ምክንያቱም ነገሮች እየተለዋወጡ ነው። የኢኮኖሚው ሁኔታ ዳይናሚክ ነው፣ በየጊዜው እዛው የሚቀመጥ አይደለም። ከዛም በላይ ደግሞ የውጭ ግንኙነቶች አሉ። አንተ ብቻ አይደለህም ያንተን ኢኮኖሚ የምትመራው። ከውጭ ያለው ፎርስ ወይንም ደግሞ ሁኔታ ያንተን ኢኮኖሚ ያጋልጠዋል፣ ሊጎዳው ይችላል። ጦርነት ለምሳሌ አንድ ምሳሌ ነው። የኢትዮጵያ ወደብ ቢዘጋባት አንድ ምሳሌ ነው። አይሁን እንጂ ሰውየው ኢትዮጵያን አስከብበዋታል። አሁን በዛ የተነሳ ግጭት ቢነሳና የሚገባ የሚወጣው ቢዘጋ አለቀ እኮ፣ ተዘጋ፣ ሁሉ ነገር አለቀ። በአውሮፕላን የሚመላለስ ነገር ካልሆነ በስተቀር ይሄ አደገ የሚባለው በሙሉ ሊመለስ አይችልም፣ ወይንም ደግሞ ሊሆን አይችልም። ቅድም እንዳልኩት የመሪዎች ምኞት አትመኙ ለማለት አይቻልም። ማንም ሰው ምኞት አለው። በጥናት የሆነ ቢሆን ከአንድ ቢሮክራት ያንን ብሰማ የበለጠ አምነዋለሁኝ እኔ ከአብይ ከምሰማ። ምክንያቱም እስካሁን ያለኝ የሰማሁት የማደርገው ማነው አደርጋለሁ ብሎ የሚለው ነገር በሙሉ የተለየ ሆኖ ነው የታየኝ። ብዙ ነገሮች አሉ፣ ለማንሳት አልፈልግም፣ ጊዜም የለንም ያንን ለማድረግ እና እሱ የሚተነብየውን ነገር መቀበል ለኢትዮጵያኖች አስፈላጊ አይደለም ለማለት አልፈልግም። ምክንያቱም ተከታዮች ስላሉት ጠቃሚነት የለውም። እኔ እንደ ኢኮኖሚስት በ5 ዓመት ውስጥ ይሆናል ብዬ ብነግራችሁ ማንም ነገር የሚለወጥ ነገር የለም። በዚህና በ5 ዓመት ነገሮች ውጪ ኢንፍሉዌንስ የሚያደርጉ ነገሮችን የሚያበላሹ ሁኔታዎች ሊፈጠሩ አይችልም ብላችሁ አትመኑኝ። ልክ ላይሆን ስለሚችል ማለት ነው። ስለዚህ እሱ የኢኮኖሚ ሞያ የለውም። ስለ ኢኮኖሚውም ብዙ አይወራም። ሲያወራም ደግሞ ሰዎች የነገሩትን ሰዎች ያሉትን ነው የሚሉትም ደግሞ ሰዎች ብዙዎቹ የራሳቸውን ጥቅም የሚጠብቁ ናቸው። የራሳቸውን ጥቅም ከመጠበቅም በላይ በአብዛኛው ከፍተኛ ሽልማትና ወይንም ደግሞ ቦታ የያዙ በየሀገሩ እየዞሩ የሱን መልእክት የሚያደርሱ ሰዎች ናቸው። ኢኮኖሚስቶችም አይደሉ በኢኮኖሚ መንገድ ሲታይ እና የኢትዮጵያ ኢኮኖሚ ሁኔታ ከስርዓቱ ጋር የተገናኘ ነው። ስርዓቱ የአሁኑ እስከሆነ ድረስ የኢትዮጵያ ችግሮች እየቀጠሉ ነው የሚሄዱት። አሁን በቀደም ለታ መሳይ ነገሩን ለመለወጥ ሳይሆን 8 አጀንዳዎች ፈጥረን ይሄውና እንነጋገርበታለን ብለን አስቀምጠናል። ከ4 ዓመት በኋላ 3 ዓመት ተኩል በኋላ 8 አጀንዳ ለመፍጠር 3 ዓመት ተኩል ፈጀ። አሁንም ደግሞ ሌላ ነገር ፈጥረው ጊዜ መግዣ ነው የሚሆነው። ይሄው አብይ ስልጣን ላይ ከመጣ 8 ዓመት ሆኖታል። በዛ ውስጥ የኢትዮጵያ ሕዝብ የደረሰበትን ራሱ ይገምተው፣ ራሱ ይወቀው። አዎ የተሻሻሉ ነገሮች አሉ። ለጥቂት ሰዎች በጣም የተሻሻለ ነገር አለ። ትልልቅ ኩባንያዎች ተፈጥረዋል። እነኚህ ኩባንያዎች የግል ኩባንያዎች ናቸው። የመንግስት ኮንትራትን የሚያገኙ እነሱ ናቸው። አንዳንድ ሰዎች 5-6 መኪና ያውም ከውጭ ሀገር የመጡ መኪናዎች ሊኖራቸው ይችላል። ያ ሁሉ እንደ ኤግዚቢት ሊታይ ይችላል። ነገር ግን አቨሬጅ አሁን ቅድም መጀመሪያ ያሳያቸው ሰዎች ናቸው ለኔ በጣም የኢኮኖሚውን ነገር የሚያስረዱኝ እነሱ ናቸው። 6-7 መኪና ያለው ሰውዬ አይደለም። ነው ፕሮፌሰር ተሾመ ያው እርስዎ ሁልጊዜ እንግዳ ሳደርጎት ኢኮኖሚውን ብቻ ሳይሆን ፖለቲካውንም እንመለከታለን። ዛሬ እንደውም አንድም ስለ ፖለቲካ አላነሳንም፣ ብዙ ነገር አሁን እንደውም መጨረሻ ላይ ትንሽ ነካክተውታል። እሱ ላይ እንደው አስተያየት በመስጠት ዝግጅታችንን እናበቃለን። ያው የፖለቲካውን ነገር እንዴት እየተከታተሉት ነው? ኢትዮጵያ ውስጥ ያለው ሁኔታ አብይ አህመድ አሁን ሌላውን ነገር ተውት፣ ዲሞክራሲውንም ፍትሁንም ሁሉን ነገር ተውትና እንዲህ በማብለጨልጨው እንደዚህ እዛም በምተክለው ዘንባባና በማቆመው አምፖልና ይሄ ምንድነው ብልጭልጭ ነገሮች እየለካችሁ ለሚቀጥለው ምርጫ
ድምፅ ስጡኝ አይነት ነገር በሱ ብቻ እንዲመረጥ ፈልጓል። እሱ ያስመርጣል አያስመርጥም፣ እሱ ሰው የሚፈልገው ነው። የኢትዮጵያ ሕዝብ አንገብጋቢ ጉዳይ ነው አይደለም። ሁሉን ነገር ግፍ አድርጎት ሰላሙንም ደህንነቱንም ሀገሪቱ እየሄደችበት ያለው አደገኛ አካሄድንም ወደ ጎን አድርጎ በእነዚህ ትንንሽ የኢኮኖሚ ስኬትም ከተባሉ በእነሱ ላይ ብቻ ጊዜውን የሚያጠፋ ስለ እነሱ አብዝቶ የሚያወራና በመጪውም እነሱን መሰረት አድርጎ ሰው እንዲመርጠው የሚፈልግ ግለሰብ ነው። የምርጫን ጉዳይ እንተወውና ግን አሁን ሰሞኑን የተነሳ አጀንዳ አለ። ምን ያህል ሰዓት ሊኖረን አይችልም፣ በሰፊው አንገባበትም። ነገር ግን አብይ አህመድ አዲስ አጀንዳ መጨቃጨቃ ይሁን ወይም የህዝብን ትኩረት ማስቀየሻ አእምሮ መወጠሪያ ይዞ መጥቷል። 8 አጀንዳዎች ተብለዋል። መስከረም ላይ አዲሱን መንግስት ሲመሰርት ህገ መንግስት ይቀየራል። የመሬት ጉዳይ ጥያቄ መልስ ያገኛል። ክልሎች ከቋንቋና ከብሔር ከጎሳ አወቃቀር ይወጣሉ። አንቀጽ 39 ይሰረዛል። አዲስ አበባ ወደ ክልልነት ትቀየራለች። ይሄ በጣም አጓጊ የኢትዮጵያ ህዝብ በጣም የሚፈልጋቸው አጀንዳዎችን ይዞ ሊመጣ ይችላል። እስካሁን በይፋ አልገለጸም። በአንዳንድ አድራሽ በሆኑ አጀንዳ አከፋፋይ በሚላቸው አካላት አማካይነት ህዝቡ ዘንድ እንዲደርስ አድርጓል። እንደው እዚህ ላይ ምንድነው የህብረተሰቡ አጠቃላይ የኢትዮጵያን አቋም መሆን ያለበት? አንድ ሰው አንድ ጊዜ ነው ሊሸውድ ወይም ሊያታልል ሊያሞኝ የሚችለው። ሁለተኛ ካሞኘ ግን ሰውየው ሳይሆን ስተቱ እኛ ጋር ነው ያለው። አብይ ሲመጣ የኢትዮጵያን ህዝብ የዓለምን ህዝብም አታሏል። ለሁለተኛ ጊዜ እንዲያታልል እድል ሊፈቀድለት ይገባል ወይ? ጥያቄው ይሄ ነው። በጣም ጥሩ ጥያቄ። ከእንትን እንጀምር። እነኚህ ነገሮች መጀመሪያ እሱ በ2018 በእንግሊዝኛ ሲመጣ የተናገራቸው ነገሮች ነበሩ። ይሆናልም ብለን ብዙዎቻችን በደስታ ተሞልተን ነበር ለጊዜው። ግን ቅጥፈቱ እየበዛ ሲሄድ ሁኔታችን ተለወጠ። 3 ዓመት ተኩል ወይንም 3 ዓመት የፈጀ አጀንዳ ፊታችን ቀርቧል፣ ወይንም ኢትዮጵያ ህዝብ ፊት ቀርቧል። ልዩ ልዩ ነገሮችን ያዘለ እነሱን ሳይሆን ያውም ለመወያያ ተብለው የተቀመጡ ናቸው። የነኚህን መፍትሄ ሳይሆን ከ4 ዓመት በኋላ የመጣው እነኚህ መወያያዎች ናቸው ተብሎ የተቀመጠ ነው። መወያያው የት እንደሚደርስ አላቅም። ይሄ 4 ዓመት ከፈጀ መወያያው ተዋይቶ ስምምነት ለመድረስ 80 ዓመት ሊፈጅ ነው ማለት ነው። በጣም የሚገርመኝ ነገር አሁን የተደበቀ ቀስ እያለ የወጣ ያለው የፕሬዝዳንትነት ስርዓት በኢትዮጵያ እንዲሆን ግን መራጩ ፓርላማ እንዲሆን የሚል ነገር ሰምቻለሁና የልጆች ጨዋታ መሆኑ በዚህ ያስታውቃል። አሁን ካለው ሁኔታ ምንድነው የሚለውጠው? አሁን ጠቅላይ ሚኒስትሩ አሁን በፓርላማ ነው የሚመረጠው። ፕሬዚደንት አድርጋችሁ ብረጡኝ ብሎ ደግሞ ካለ እሱ ነው የሚመረጠው። እንዴት እንደሚለወጥ አይገባኝ። የፕሬዚደንታል ስርዓት መልካም ሊሆን ይችላል። የኢትዮጵያ ህዝብ ሙሉ በሙሉ ይጠቅመኛል ብሎ እጁን ከሰነዘረ ለመምረጥ ከወጣ ነው። እና የአንድ ሰፈር ሰው ስለመረጠው አይደለም። የኢትዮጵያ ህዝብ በሙሉ በነፃ ወጥቶ ያ ሰውዬ ወይም ያቺ ሴትዮ ተጠቅመኛለች ብሎ ቃሉን ሲያሰማ ብቻ ነው እሱም ጠቃሚ የሚሆነው። ብዙ ሲስተም መሳይ ችግሮች አሉባቸው። ሁሉም ሲስተም ችግር አለበት። መሰራት ያለበት ሲስተሙ እንዴት አድርጎ ነው ስህተት ሲደረግ እንዴት አድርጎ ነው የሚታረመው የሚባለው ነገር ላይ ነው። እና ይሄ የኢትዮጵያ የአሁኑ ስርዓት ብዙ ስህተት አለበት፣ ብዙ ችግር አለበት። ተገልብጦ መውደቅ ያለበት ነው፣ መጥፋት ያለበት ነው። ለራሱ ያስማማ ቀስ በቀስ 8 ዓመት ሌላ 5 ዓመት ሊፈጅ ነው በዚሁ ሰው ሲከራከርና ይህንን ውጣ ወረድ ሲያደርግና ብዙ ልዩነት አላየሁበትም። አሁን ከሰነዘሩት ሐሳቦች አንተ እንዳልከውም ትክክል ነህ። ብዙውን አልሰማንም። ትክክል የተቀመጠውን ቃላቶች አላየንም። ያንን ለማየት እንጓጓለን። ነገር ግን ጉጉታችን በጣም መወሰን ያለበት ይመስለኛል መሳይ። ከአሁን በፊት ተታለናል። ከአሁን በፊት ዲስአፖይንትድ ወይንም ደግሞ ተስፋ አስቆርጦናል። አሁንም የኢትዮጵያ ሕዝብ ሁሉን ነገር በደንብ መርምሮ እስኪያቅ ድረስ
ፕሬዚደንትም ሆነ ሌላ ራሱ መርጦ ያስቀመጠው እስካልሆነ ድረስ የኢኮኖሚ ሁኔታ እስካልተለወጠ ድረስ ከአንድ ቦታ ሄደ ሌላ ቦታ መስራት እንድትችል የሚያደርግ ስርዓት እስከሌለ ድረስ ምክንያቱም ህዝብ ድሮ ይበላ ይጠጣ የነበረው ባለው ትንሽም ብትሆን ከአንድ ቦታ ወደ ሌላ ቦታ ሄዶ ነው የነበረው እና አሁን እዛው ያለህበት ተወልደ ትሞታለህ ስራም ብታገኝም ባታገኝም እዛው ነው አፈር የምትሆነው የሚል ውሳኔ ነው ያለው። ይሄ ክልል የሚባለው ነገር መለወጥ ያለበት ይመስለኛል። እነኚህ ነገሮች በደንብ እስክናቃቸው ድረስ ብዙ ለማለት ያስቸግራል። በሚወረወረው ሐሳቦች ግን የሚወረወሩት ሐሳቦች እስካሁን ተንኮል ይመስሉኛል። እኔ የተንኮል ጉዳዮች ነው። ለምንድን ነው ይሄን የምለው? እስካሁን ያየሁት ተንኮል ስለሆነ ነው። መሳይ ይቅርታ አድርግልኝ። እንደ ፕሮፌሰር ተሾመ እነዚህ አጀንዳዎች አብይ በትክክልም ይተርጉማቸው። እንግዲህ ይህንን ለማድረግ የሚያስችል ምሳሌ ህገ መንግስት ለውጥን በተመለከተም የተለያዩ ጉዳዮችን ማን ነው ሊያደርግ የሚችለው? አብይ አህመድ ስለፈለገ ብቻ ሊያደርገው ይችላል ወይ? በዚህ በኮሚሽን አማካኝነት ነው ወይ? ምን አይነት ህጋዊ ነገር አለ? እነዚህ ነገሮች እንዳለው ሆነው ግን አብይ የሚባል ሰው እነዚህ ጥያቄዎች እኮ በፊትም እሱም ከመምጣቱ በፊት የነበረ የኢትዮጵያ ህዝብ ጥያቄ ነው። ይህንን ሰው አምኖ ባለፉት 8 ዓመታት ኢትዮጵያ ላይ ላመጣው ተጨማሪ መከራ እነዚህ አጀንዳዎች እኮ አሁን የኢትዮጵያ ህዝብ ፈተና ከመሆን ይልቅ አብይ አህመድ ይዞ የመጣው የህልውና አደጋ ነው እኮ በጣም አሳሳቢ ሆነው። ይሄን ሰውዬ እንዴት አምኖ ነው ከሱ ጋር ቁጭ ብሎ ስለ ሀገር መፍትሄ መፈለግ የሚቻለው? ይሄ ሆን ብሎ አጀንዳውን ያመጣል። ከዚህ ከምርጫው ጋር በተያያዘ በተለያየ መልኩ አገዛዙ ከኢኮኖሚም ጋር ህዝቡ ድህነቱን መነሻ አድርጎ ወደ ህዝባዊ ቢተኝነትም እንዳይሄድ አጀንዳዎች ጠረጴዛ ላይ የመጡ ህዝቡ መወጠር አለበት። ይሄን ሰውዬ አምኖ አጀንዳዎችን ባመጣ ቁጥር ጊዜም ማጥፋት ሌሎች ነገሮችንም እንዴት ነው ሁለተኛ ስህተት ላይ የምንወድቀው? ከአብይ አህመድ ባሻገር ለምንድን ነው መፍትሄ የማይፈለገው? ምናልባት እሱ በሚያመጣቸው አጀንዳዎች ጠረጴዛ ላይ በወረወረ ቁጥር እየተረባረቡ ያንን አጀንዳ መፈተሽ፣ መመርመር፣ ትንታኔ መስጠት ይሄ በራሱ ለአብይ አህመድ እንደ ጥቅምና እንደ ስኬት አይታይም ወይ? ትክክል ነው። እሱ እጅ መግባት ነው እንደገና። ይሄ ምክንያቱም ለዚህ ነው ተንኮል ያልኩበት ምክንያት። ኢትዮጵያ የሚያስፈልጋት በእኔ አስተሳሰብ፣ ይሄ የግል አስተሳሰቤ ነው፣ አሁን የሚያስፈልጋት የሽግግር መንግስት ነው፣ የሽግግር ጉባኤ ነው ጉባኤውን መሆን ያለበት። ኢትዮጵያን ለጊዜው የሚያስተዳድር የታወቁ በጣም የተከበሩ ወይንም ደግሞ ኢትዮጵያዊነትን ያጠናከሩ ሰዎች እዛ ሽግግር መንግስት ላይ ለጊዜው አገሪቱን መተዳደር ስላለበት፣ የአገሪቱ ጸጥታ መጠበቅ ስላለበት፣ የአገሪቱ ኢኮኖሚ መቀጠል ስላለበት በሽግግር መንግስት መተዳደር ያለባት ይመስለኛል። ለጥቂት ጊዜ ያ ነው የሚያስተካክለው ሁሉን ነገርና ምን አይነት ህገ መንግስትም ይኑር የሚልበትን መንገድ የሚፈትሸው በዛን ጊዜ መሆን አለበት። አሁን ባለው ስርዓት መሳይ አሁን ባለው ስርዓት በሱ አጀንዳ መነጋገር በሱ እጅ መውደቅ ነውና የኢትዮጵያ ህዝብ ቢጠነቀቅ ይሻለዋል ባይነኝ እኔ። በጣም ነው የማመሰግነው ፕሮፌሰር ተሾመ አበበ። በአብዛኛው ኢኮኖሚውን የነካካንበት ፖለቲካውንም በተወሰነ ደረጃ ያየንበት የዛሬው ዝግጅታችን ይህን ይመስላል። ለነበረን ቆይታ እንደተለመደው በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው። እኔም አመሰግናለሁ። መልካም 4th of July ለአንተ፣ ለኢትዮጵያ ህዝብ ሰላምና ጸጥታና ጤንነት እመኛለሁ። ለአድማጮችህ ደግሞ እግዚአብሔር ይስጥልን ስለምታከብሩን አመሰግናለሁ።